ጦርነቱ ምን ላይ ነው? ምዕራብ ትግራይ የምትሉ ሰዎች መጀመሪያ ምዕራብ ትግራይ አይደለም ወልቃይት ነው የሚባለው። በሱ እንዲስተካከል በዛ የወረራ ለመፈጸም የመጡ አካላቶች ነበሩ። ተመተዋል። ድል አድርገናል። ደስ ብሎናል። ይቀጥላል ድሉ ነው። ይኸውላችሁ አሁን የአማራ መጠንከር የሁሉም የኢትዮጵያ መጠንከር ነው። ይሄ ምንም ጥያቄ የለውም። ግን አንዳንድ ሰዎች ኮሜንት የምታረጉም ሆነ የምትናገሩ ፋኖ ይፈርሳል ብላችሁ የምታስቡት መቼም ትሞታላችሁ እንጂ ፋኖ አይፈርስም። መቼም አሳመነው የተበላው ይበቃዋል። ዘመነ ካሴን ምሬ ወዳጁን ለማስበላት የምትሯሯጡ ሰዎች፣ ለመከፋፈል የምትሯሯጡ ሰዎች መቼም ነው የምላችሁ አይሳካላችሁ። ፋኖ መቼም አይበተንም። አማራ ነጻ እስካልወጣ ድረስ መቼም ፋኖ ይበተናል ብላችሁ አትስቡ። ከሱዳን የሱዳን ኃይሎችም የኤርትራም የዋህት ኃይሎች ጋር ጦርነት ተነስቷል ከፌደራሉ መንግስት ጋር በዚህ በጎንደር እና በሱዳን ደንበር እስከ ቤሻንጉል አቅጣጫ ድረስ ከፍተኛ የሆነ የድሮን ድብደባዎች፣ የከባድ መሳሪያ ድብደባዎች እያስተናገደ ነው። በዚህ በሽሬና በሽራሮ በኩል ከፍተኛ ጦርነት አለ። በአላማጣ በኩል ከፍተኛ ጦርነት አለ። ያለው ጦርነት ኤርትራንም ሱዳንንም የጋበዘ ጦርነት እንደሆነ የፌደራል መንግስትም የክልል ኃይሎችን ሁላ ሰብስቦ እነ ሶማሊያን ቀጠናው ላይ ጂኦፖለቲካ ፍላጎት ያላቸውንም ኃይሎች ሰብስቦ ውጊያውን የቀጠና ጦርነቱን አማራ ክልል ላይ ለማድረግ ደጋግመን የተናገርነው ነገር ነው። ለማድረግ ፕላን ይዘው እየተንቀሳቀሱ ነው። የብልጽግናውና የብአዴኑ ኃይል የፋኖን ኃይል አጣብቂኝ ውስጥ ለመክተትና ጦርነቱን ስቦ ወደ አማራ ክልል አምጥተው ከአማራ ህዝብ ጋር በማጋፈጥ የፋኖን ኃይሎችን ቅርቃር ውስጥ ለመክተት ፕላን ተይዞ እየተንቀሳቀሰ እንደሆነ ነው እያየነ ያለ ነው። የአፋብህን ኃይሎች ወይ ህዝባቸው የሚመርጡበት ወይም ከህወሓት ጋር የሚሰለፉበት መንገድ እየተፈጠረባቸው እንደሆነ ነው እያሳየ ያለው። ምንጩ ወደዛ እየወሰደ ነው። ስለዛ ብልጽግናዎችና ብአዴኖች የራሳቸውን ኃይል በአዋሳኝ ደንበሮች በጣም በከፍተኛ ሁኔታ በመካናይዝድ ጦር እያስጠጉ ነው ያሉት። በአፋርም በኩል በራያም በኩል በወልቃይትም በኩል ከፍተኛ ውጊያ እየተደረገ ነው ያለው። ስለዛ ፋኖ በጣም አጣብቂኝ የሆነ የህዝብን ድጋፍን ለማሳጣት ብልጽግናዎች እና ብአዴኖች ስትራቴጂ ነድፈው እንቅስቃሴ እያደረጉ ነው። የህወሓትም ኃይሎች፣ የሻዕቢያም ኃይሎች፣ የሱዳንም ኃይሎች ደግሞ ጦርነቱን የቀጠናውን ጦርነት ደግሞ ወደ ኢትዮጵያ ለማምጣትና ስፔሻል ደግሞ አማራ ክልል ላይ ለማድረግ እንቅስቃሴ እንደጀመሩ ነው እየተነገረ ያለው። ከፍተኛ መድፎች፣ ከፍተኛ የሚሳኤል ሩምታዎች፣ ከፍተኛ የድሮን ድብደባዎች እየተደረገ ነው ያለው። ይሄ ጦርነት የፋኖን ትግል ቅርቃር ውስጥ የሚከት ስትራቴጂ እንደሆነ ነው እየታየ ነው ያለው። ስለዛ ፋኖ የተሳሳተ አሊያንስ በማድረጉ ራሱንም ጦርነቱን ክልሉ ላይ በማራዘሙ ጦርነቱን ክልሉ ላይ ባለማውጣቱ የጦርነቱ ገመድ ወደ አንገቱ ወደሱ እየተሰበሰበበት እየመጣ እንደሆነ ነው እየታየ ያለው። በዚህ ጉዳይ በሰፊው ብታወሩ ጥሩ ነው ብዬ ስለማስብ ነው። ኦኬ እሺ፣ ግራባ ወጥቷል። ኦኬ ቀጥልሽ አሁን። እሺ ቀጥል ኑር። ይሰማል አይደለ? አዎ ትሰማለህ። እሺ ያው መዋት አርሚ ጨፍጫፊ ወራሪ በተፈናቀሉ ስም መልሶ መግባት የሚፈልግ ተፈናቃዮች ወደ ክልላቸው መለሱ ሲባል ከሱዳን ተደራጅተው ሊጨፈጭፍ የነበረ ሳይሳካ ላይ ተቀረ። አሁን ሲገባ ተመቷል። ዛሬ ተመቷል። ፕላስ ደግሞ ትናንትና ካለው ልጀምርና ስለ ጽምዶ እኛ ከዚህ ቀደም ከሁለት ዓመት ጀምሮ ስናገር ነበር። ጽምዶ የሚባል ሳይመጣ ጀምሮ ከሰሜን ፖለቲካ ከሚል ይሄን አደረጃጀት ሲፈጥሩ እዚህ የሚባል እንትን ሲሉ አይ አሁን ያለ የህልውና ትግል ነው፣ አመጽ ነው የሚያስፈልግ። እዚህ አያስፈልገውም። እዚህ ሲፈጠር
መሪ፣ መቶ አለቃ፣ ሻለቃ፣ ገንዘብ ያዥ ምናምን ሊፈጥር አመጽ ነው የሚያስፈልገው። ወደፊት ብቻ ህዝቡ አምጾ የቻለው እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ ወደፊት ነው መሄድ ያለ የሚባለውን እዝ የሚባል ነገር የት ነገር የሚባል ነገር ፈጥረው ወንበዴስ ጎረስ ራሳቸው ከጀርባቸው ላይ ጋርድ ፈጥረው ወደፊት እንደዚህ አፋጓ እንደዚህ አፋ ላይ እየሰጡ እዚህ ደረጃ አድርሰውታል። ከዚያም በኋላ መጡና ሰሜን ፖለቲካ የሚል መጡ። ከዛ ደግሞ ያም አልሆነም ጽምዶ የሚመጡ ጽምዶን እኛ ስንናገር የነበረው ፖለቲካ ሲደመር ትናንትና በአማራ ቲቪ መጡ አብይ ተናገሩ። ለምንድን ነው በአማራ ቲቪ የመጣ በኢቲቪ ብሎ ለምን አልተናገሩም? በነገራችን ላይ እየተላለፈ እኮ በኢቲቪም በፋና ምናምን ተላልፏል። ግን መጀመሪያ ሲተዋወቅ የነበረ በአማራ ቲቪ ነው የሚል አማራ ጋዜጠኛ ነው። በአማራ ቲቪ በአሚኮ ማለት ነው። ጠያቂው ሙሱ ነው። በዛ እንደሚተላለፍ ነበር የተደረገ። ለምን ወደዚህ መጣ ተስቦ ስንል ከጀዋር ጋር ግን እንትን ብሏል። ምክክር ነው። ጀዋር አማካካሪ ሆኖ ኢትዮጵያዊስት ሆኖ ትንግርቱ የሚባል አማራን የሚያወክል አማራ ላይ አይደለ ሄዶ እዛ ዲስከስ ካደረገ የምክክር ኮሚሽን አለ። አሁን 4000 ተመረጡ። ልክ እንደነዛ ነው አሁን ጀዋር እያመካከረ የነበረ ትንግርቱ ሄዶ ማለት ነው። አማራን ወክሉ ማን ነው ወከለው? ማን የመረጠው? ቢያንስ እነዛ 4000 የተባሉት ሰዎች ከየወረደው ሁለት ተመርጠው ምናምን ተደምሮ 3-4 ሆኖ ህዝቡ መረጣቸውም አልመረጣቸውም ብቻ ተነስተው ሄዱ። ከዚያ በኋላ አሁን ከዛ የቀጠለ ማን መጣ? ትናንትና አብይ እንትን ውይይት ተደረገ። ዛሬ ተመቱ። ትናንትና አብይ ሲናገረው የነበረው ፖለቲካ እኛ ከሁለት ዓመት በፊት ስንናገር የነበረ ጽምዶ የሚባል አስተሳሰብ ህወሓትን ተሸክሞ ወደፊት ሊመጣ ነው። ይሄ ደግሞ የሚያስቀጥሉት እነ ዘመነ ካሴ ናቸው እና አስረስ ባህሪ ግን ከነሱ ጀርባ ደግሞ አብሮ አለ የተሸወዱ ፋኖ ከኋላ አጃቢ ያላቸው አጠቃላይ ኮሚቴዎች አሳውቶች ደግሞ የራሳቸው 5 አጃቢ ያላቸው አምስቶች ደግሞ የራሳቸው ቤተሰብ ያላቸው ደጋፊ ያላቸው ዝም ብሎ ማለት ነው በደመ ነፍስ የሚደግፋላቸው ቤተሰባቸው ስለተዋለዱ ወገረቤት ስለሆኑ ብቻ አሉ የሚደግፏቸው እና ያን ጽምዶ የሚባለውን ፖለቲካ ትናንትናኛ ስናገር የነበረውን በቴሌቪዥን በፋና ምናምን ሲናገሩ የነበረ አዲስ የተለየ ነገር የለውም እኮ እና ቤታቸውን ከፍቶ መንጫጫት ጀመሩ። እውነቱ ሲነገርባቸው ምንድን ያለ ወልቃይት ላይ ያለው እንትን ጽምዶ የሚባለው አደረጃጀት ተስማምተናል እኮ ነው ያለ። እንግዲህ አማራ አንዱ ከህልውን የህልውን ውስጥ አንዱ ርስታን ተቀምተናል ነው ህገ መንግስት ህወሓት ያቋቋመው ህገ መንግስት ወስዶ ወልቃይት ለትግራይ ሰጥቷል። ያ አማራን ወክሎ የፈረመ የለም የሰጠ የለም። ያ ነው አንዱ። ወለጋ ላይ ያሉት ተጨፍጭፈዋል ነው። የትም ቦታ ላይ ያሉት እንደዚህ አማራ ወጥቶ ተጋብቶ ተዋልዶ እንዳይኖር ገንዘብን እንዳያፈራ ተደርጓል ነው ተብሎ ትግሉ የተጀመረ። ያን ትግል ጠልፈው ግን እነሱ ጽምዶ ብለው ፈጥረው ህወሓትን ተሸክመው አመተው ወደፊት ሊሄዱ ነበር። ያ ነገርም አልተሳካላቸውም፣ አልሄድም። ትናንትና ስናገር አሁን ሰው አመነ እና ቤታቸውን ከፍተው ቤቲ እንትና ታረቁ። በዚህ አጋጣሚ እና ዩሪ ምናምን ታረቁ ቁጭ ብለው እንዴት እንደዚህ ጽምዶ እንደዚህ አይልም። መግለጫ እኮ አልሰጡም እስካሁን። ጽምዶ ጋር አብረን ይሰራሉ ሲባል አይሰሩም ብለው በአክቲቪስቶቻቸው እነሱ እኮ አንሰራም ብሎ ዘመነ ካሴ እኮ አልተናገርም። አስረስ ማርያም እኮ አልተናገርም አንሰራም ብሎ እስካሁን። እንደዛ አንሰራም ካሉማ ሊጎዱ ነው። ከህወሓት ጋር የተፈራረሙት አለ፣ የበሉት ገንዘብ አለ። ሊጎዱ ስለሆነባቸው ሳይለንት ላይ ሆኖ ነበር የቆዩ። ትናንትና መቶ ሲናገርባቸው ግን እነሱ ጉዳቸው ፈላ እና በጣቷል። በቃ ይሄ የአፋብን ድርጅት ይሄ ጽምዶ ጋር እንሰራለን የሚባል ድርጅት በቃ ግብዓተ መሬቱ ተፈጽሟል። አሁን ወደፊት ይመጣ አደረጃጀት ወደፊት እንዴት ትግሉ ማጥራት አለበት። ከክልሉ መውጣት መቻል። ህወሓት አያልፍም። በአማራ ክልል ላይ እመኑኝ አያልፍም። በአፋርም አይሄድም። ግን ላይ ደግሞ የለም ትግሉ ተመቶበታል። በየትኛው መሳሪያው ነው? መቀሌ ተቀምጦ አዲስ አበባ እንዴት ሆኖ ይሄዳል? መቶ የማይሆን ነገር ነው። ባህር ዳርን አልፎ ምናምን ጎንደርን አልፎ ነበርና ጎንደርን አንድ ነገር ልናገርና ጎንደርን መምታት የሚፈልጉት ምንድነው? መነሻቸው ከጎንደር ስለሆነ ጎንደርን ካጠቁ ከጎጃም አልፎ መሄድ ስለሚፈልጉ ነው። በሰሜን ፖለቲካ ጦርነት ጎጃም አልቀመሰም። ታንትራም ሞጣ ምናምን አልቀመሰም። ህወሓት እንደ ኢትዮጵያ ብዙ ነገሮችን ጎድቷል። ግን በጦርነቱ ግን ጎጃምን አልነካው። ስላልነካው ደግሞ ይሄ ግሪሳው የዘመነ ደጋፊና ያስረስ ማረ ደጋፊ አብሮ የሚያጨበጭባል። አልቀመሰውም። ቤቱን ጓዳውን አልነካውም። ምቱ አልተደፈረችበትም። እናቱ አልተጎዳችበትም። ሊጡ አልተደፋበትም። አሁን ሊጡን ተደፍቶ የሊጥ ምናምን የሚል ፖለቲካ አለ። ረሃብ ገደሉት። ቢያንስ በሰዓቱ መብራት ከተቆረጠበት ሊጡ ከተደፋበት ዱቄቱ ከተደፋበት ምን ይበላል? ረሃብ እንዲሞት ነው ያደረጉት። እንደዛ አድርገውታል። የጎንደርና የወሎ አማራ መስዋዕት ከፍሏል። የጎጃም በሰሜኑ ፖለቲካ ጦርነት ጊዜ ምንም መስዋዕት አልከፈልም። በቃ ባጭሩ ከፊት እንደ ኢትዮጵያ ይጎዱታል። በሙሉ ነው የጎዱ። አማራን ጎድተውታል። ጎጃም ተጎጅ ነው። በዚህ ፖለቲካ ግን በዚህ 2 ዓመት 3 ዓመት ጎጃም ኖርማል ነው። መሀል ላይ ነው ያለ። አልተጎዳም። የሚያጨበጭቡ ለዛ ነው። ቴንኪው። ሌሎቻችሁ ቀጥሉ። አመሰግናለሁ።
ኦኬ እሺ ብያለሁ። ሰላም እንዴት ናችሁ? እንዴት ነህ? አለን አለን። ዛሬ እንግዲህ ጀምረውታል እኚህ የተጻመዱ አካላት ዛሬ የከሰሩበት ቀን ነው ብዬ ነው የማስበው። ምክንያቱም ተጻምደን ወደ 4 ኪሎ እንሄዳለን ካሉ በኋላ ጽምዶ ወደ ወልቃይት እንዴት ጦርነት እንደከፈተ አይታወቅም። ይሄ እንዴት አላማውን ቁልጭ አድርጎ እንደሚያሳይ ግልጽ የሚያደርግ ነገር ነው። ሰው እንዴት ከተጻመደው አካል ጋር ጦርነት የሚከፍት ከሆነ 4 ኪሎ እንሄዳለን ያሉት ወደዛ እንደመሄድ ወደ ወልቃይት ምን ሊያገኙ ነው እዛ የሚሄዱት? ለምንስ ጦርነቱ በዛ በኩል ይከፈታል እንደመጀመሪያ እንትን ከዛ ደግሞ ስብሰባቸውን ተሰብስበው እኚህ ጁንታዎች ከተሰበሰቡ በኋላ በሁሉም ቦታ አቅጣጫ ለሚኒሻውም ለምኑም ለታጣቂው ካስረከቡ በኋላ ቀጥታ ነው ጦርነቱን ወልቃይት እንወራለን አሉ። እንትን ቲሸርት አሳትመው ለታጣቂው አጠቃላይ ወልቃይትን የሚያጠቃልል ነፃ ትግራይ አባይ ትግራይ እንመሰርታለን አሉ። ጀመሩ ቀጥታ ውጊያውን። እነሱ አያፍሩም። በአላማቸው በፍላጎታቸው አንድም ቀን ተሸሽገው አንድም ቀን አፍረው ወደ ኋላ ብለው አያውቁም። አላማቸው አንድና አንድ ናት። እሷም አገሪቷን ገንጥለው ለብቻቸው አንድ ብሔር ሆነው አባይ ትግራይ የሚለውን መስርተው ሌላውን ባሪያ ማድረግ ነው ፍላጎታቸው። ይሄም የሚገረድ ኃይል ካለ ይገረዳል፣ የኛ መጠቀሚያ ይሆናል ነው። ሌላ ምንም የለውም። ይሄንን ደግሞ ማክሸፍ ያስፈልጋል። ምንም ለአንድ አፍታ መሸወድ አያስፈልግም። ግልጽ ነው፣ ፍላጎታቸው ይታወቃል። ነፃ ሀገር የአማራን መሬት መውሰድ ነው። እሱን ደግሞ ህዝቡ ነቅቶ ታጣቂውም ነቅቶ መመከት ያስፈልጋል። ቀምሰዋል። ዛሬ መለካከያ ነው የዛሬው፣ መፈታተሻ ነው። ተፈታትሸዋል፣ ወላልቀዋል። ገና ይቀጥላል፣ ደግሞ ይወቀጣሉ። ይሄን ነው ማለት እንፈልገው። ወላልቀዋል። ተመችኝ። ወላልቀዋል። ይመችኝ። ወይ ዘምዬ እንዴት ዋልሽ? እናቱ እንዴት አመሸሽ? እግዚአብሔር ይመስገን ሰላም ብያለሁ። ደህና ናችሁ? አለን እግዚአብሔር ይመስገን። ያው የኔ ሀሳብ እንኳን ምኞት ብቻ እንዳይሆን እንጂ እኔ እንደምንም ብሎ ሁሉም ነገር ቆሞ ጦርነት ቆሞ ሰላም ቢሆንልኝ የኔ ምርጫ ነው። በቃ ችግሮችን ሁሉ በሰላማዊ መንገድ ቢፈቱ። እንዴት ብለን የምትፈታው? ሰው መሳሪያ ቤት ድረስ ይዞ መጥቶ ምንድነው በየረ ያ አሁን እኮ ምን እንደሆነ ታውቂያለሽ? አንደኛው እየወቀስኩ ሳይሆን ያ እንዳይሆን እኮ ነው። አሁን ቤት ድረስ ሂዶ እንዳይሄድ ግን እስቲ ቆይ ብሔርህን ልወቀው። ብሔር ምንድን ነው? ከየትኛው ብሔር ሆነ ነው እንደዚህ ሰላም የሰበከው? እስኪ እኔ ትግራዋይ ነኝ። ኦኬ ሀገር ትግራይ ነህ? አመሰግናለሁ። እና ምነው ቢኒ ብለህ መጣ? ገብረ ሚካኤል ብለህ አትመጣም? በስመ ቢኒ ነው ስሜ። ዘሜ የስም ችግር የለውም እኮ። አይ በማንነት ነው እንጂ ገብረ ሚካኤል ክንፈ ምናምን ኢሳያስ የት ነው የምትኖረው? ለማንኛውም እናንተ በራችን ድረስ ስትመጡ እንዴት ብለን ነው እኛ ሰላም ለእናንተ የምንሰጣቸው? እናንተ እኮ ናችሁ ሊጥ እየደፋችሁ አማራ እየገደላችሁ ያላችሁ። ማይካድራ ላይ ጭና ላይ ጭፍጭፍኩን ሳይሆን ልትደግም ነው የምትፈልገው? ኖ ዘምዬ፣ እኔ እኮ አሁን እያልኩሽ ያለሁት አንዱን ነው ወግኜ ወይም ደግሞ እኔ እኮ ቤተሰብ ሙቶብኛል። እኔ ምቶብኛል። እሱማ እንዴት ማን ይገደለብህ? እኔ እኮ ሬስቴ ላይ መጣሁ እኮ ነው ቤተሰቦችን እየገደልካቸው፣ ቤተሰቦችን ማለት ነው። እኔ ሀገር ውስጥ ስላለ ማውራ ሳይሆን ተከዜ ማዶ እኮ እየመጣ አማራ አለ እንዴ? ከተከዜ ማዶ የመጣ አማራ አለ? የለም። ዘሜ አሁን ምን እንደሆነ ታውቂያለሽ? እኔ ከዛ መጣ እዛኛው ወገን ነው የገደለው፣ እዛኛው አላልኩም። ተው በእናትህ። እኔ ቀውጤ ወንድሞች እዛ ቤተሰቦቿን እየጨረሱ እዚህ መጥተህ ሰላም ትላለህ እንዴ? በፊት ነበር እንጂ አሁን ስትቀጠቀጥ፣ ዛሬ ስትቀጠቀጥ፣ ከአሁኑ ሰላም ብለህ መጣ።
ያራዳለች አይ ሀገር ቅድስ ሰላም ማለቱ ሰላም መፈለጉ ለሁሉም ሰው በሁለት ቢላ እኮ ነው አንቺ እኮ ያልገባሽ በሁለት ቢላ ነው የሚወርድ አንዴ ላውራ ዩዝ ሚ ፕሊዝ እና እንትን ገዳይና ሟች እኩል እኮ እንትን የላቸውም። እኩል ቴምፕሬቸር ይሰማል አይደል? አዎ ይሰማል። አይገርምህም? ቤታችን አንኳኩቶ መጥቶ ሰላም ይሰብክ ይፈልጋል እንዴ? ሲቀጥል ሰላም የሚሰበከው እዚህ አይደለም። ሰላም የሚሰበከው ጦርነት የሚጭሩት ሰዎች ቤት ነው። ሰላምን መስበክ ያለበት ሊገል እየተሽቀዳደመ የሚነሳውን ህዝብ ወይንም ቡድን ነው ሄዶ ሰላም መስበክ ያለበት ማለት ነው። እኛ ተበዳይ ነን፣ እኛ ሟች ነን። እኛ እዚህ የተገደለብን ቤተሰብ ያለን፣ ርስታችን የወደመብን፣ የተቀማን፣ የተዘረፍን፣ የተሰደድን ህዝቦች ነን። ለእኛ ምን ትመክረናል? ሰላምን መምከር ያለብህ ሰላምን ለሚያደፈርሰው ኃይል ነው። እሱም መጣሁበት ያልከው የትግራይ ነኝ ብልሃል። እዛ ነው ሄደህ ስለ ሰላም መስበክ ያለብህ። እኛ ምን አደረግ? እኛማ እኮ ቤታችን ቁጭ ብለን እኮ አንኳኩቶ የመጣ የዘረፍክ፣ የገደልክ፣ ያሳድርክ አንተ ነህ። ስለዚህ እኛ ጋር ምን ትሰብከናለኛል? ያለ ቦታው ነው ስብከትን ያካሄድከው። ስለዚህ ኢነርጂ ታቃጥላለህ፣ እዚህም የእኛን ጊዜ ታቃጥላለህ፣ ታዝገናለህ። ኦኬ ልክ እኛ ጦርነት አገር መተን ድንበር ተሻግረን መተን ቤትህን አንኳኩተን የገደልን ይመስል አንተ ነህ እንደ ፌንጣ ታጅበ መጠ የሰው መሬት የምትወርስ እንዲሁም እንደ ቅጠል ረግፈ ያለ ራስህ ነህ። ስለዚህ ሰላምን ማንም ይወዳታል፣ ግን ቦታው ላይ ስትሆን ነው፣ በቦታው ስትሰበክ ነው። እና የስብከት ቦታህን አሳስተሃልና ወይ ቤተክርስቲያን አውደ ምሕረት ላይ ወጥተህ እዛ ስበክ እንደተለመደው ያው ሰላም ባይመጣም እዛ ስበክ እንጂ እዚህ ጦርነት የጫረ የለም። አንተ ነህ ጦርነት ጭራ የመጣ እኛ ቦታ ላይ ማለት ነው። ይሄ ነው። ሶሪ ታንኪዩ ስላቋረጥኩኝ። አይ ትክክል እኮ ነው። አሁን እኮ እንደዚህ አንድ ሰው ነው ደግሞ የሚመጣ እኮ፣ ሌላው እኮ እዛ እየተዋጋ ነው። እዛ እኮ አድፍጦ እየገደለ ነው አማራ። አንድ ሰው መጥቶ ሰላም ይለናል። እባክህ ምን ሰላም አለ? ቀጥሽ እሺ ቀጥይ። ልጁ አሁን እንደዚህ ብሎ መጥቶ የተናገረበት ምክንያቱ ይገባኛል። እሱ እዚህ ነው ያለው፣ እዚህ እኛን ያዳክማል። እዛ ደግሞ ግማሹ ፊት ለፊት እንኳን አይደለም የሚገጥሙት። ወንድ የሆነ እኮ ትግሬ ማንም ሰው ፊት ለፊት መጥቶ ይግጠም። ያ ነው ወንድነት ማለት። በኋላ እየገቡ አማርኛ እየተናገሩ ነቃነቃ ያለውን እየለቀሙ በወሬና በተለያየ ነገር ሰውን በሰው ይዛ እያጋጩ ስንት አይነት ፖለቲካ ነው እየሰሩ ያሉት። እና እዚህ መጥቶ ሰላም ይሁን ቢል አትፍረዱበት። ምንም ይሄ ደግሞ ሌላው ፓርት ኦፍ የነሱ እንትን ነው። እና የሚሰማው የለም፣ ለነገሩ የሄደ ሰው የለም። ለሰላምም እኛ ጋር የሚነገርም አይደለም። እንደተባለው እኛ ሰላም ፈላጊዎች ነን፣ ግን አትምጡብን፣ አትግደሉን ነው በቃ ዋናው ትልቁ ነገር ማለት ነው። እና በተገኘው እንደዚህ አማራ አንድ ላይ ሆኖ ሳይከፋፈል የመጣበትን መከራ እንደዚህ አንድ ላይ በቃ እንትና የሚባል የለም። ማን ነው አሁን የተናገረው ፕራይም ሚኒስትሩ? እሱም ተናገረ፣ ኦሮሞም ተናገረ፣ ትግሬም ተናገረ። አፋባን ብለው አማራ የተባለ አንድ ላይ ሆናችሁ በቃ ይሄ የእናንተ ጠላት ነው። አማራን ለማጥፋት የመጡ እንትና ግራኝ አህመድ ነው። በቃ ትክክለኛው ግራኝ አህመድ በሃይማኖት ይመጣል። አማራ የተባለውን ለመጨፍጨፍ፣ ለመግደል፣ ለመጨረስ የመጣ ነው። ወያኔና ሻቢያ ደግሞ የራሳቸው የሆነ አጀንዳ አላቸው፣ መሬትን በተመለከተ ማለት ነው። ስለዚህ አማራ ምንም ዘመድ የለውም። ምንም ይሄ እንትና ልጠቀምበት እንትና አሊያንስ የሚባል የለም። አማራ ለአማራ በራሱ ነው አሊያንስ መፍጠር ያለበት። ማንም አሊያንስ የለም። ማንም አማራን የሚደግፍ የለም። ራስህ ምንም ብሔረሰብ ምናምን የሚባል ነገር የለም። እየመጡ የሚጨፈጭፉት አማራ ቦታ ላይ ወታደር ሆነው እየመጡ እየጨፈጨፉ ያሉ ብሔረሰቦች ናቸው። አንሄድም አይሉም። ሰላማዊ ሰልፍ አይወጡም። አማራ እንደዚህ ተገደለ፣ አማራ እንደዚህ ተገደለ ብሎ ከጎናችን የቆመ የተናገረ ሰው የለም። ስለዚህ አማራ በራስህ ነህ፣ ራስህን በራስህ በሌላ ይሄ
አሻጥርና በተለያየ ነገር አትታለሉ። አማራ አንድ ነው። አማራ እንደሆኑ ማንኛውንም የመጣበትን ነገር መመከት ይችላል። እኔ እርግጠኛ ነኝ። እንደገና ደግሞ እንትናን አሊያንስን ያዝ ማነው ፕራይም ሚኒስትሩ አሁን እንደዚህ ተናገረ፣ ወልቃይትን እንደዚህ አድርጌ ምናምን ብሎ ለራሱ ጥቅም ነው እንደዚህ እያወራ ያለው። ስለዚህ ነቄ አማራ ነቄ መሆን አለበት። በቃ ይበቃናል። እስካሁን ድረስ አታለሉም። በእውነት ይሄ አያስቅም። ዜማ ልትስቂ ነው እንዴ? የእውነት ከምሬ እኮ ነው። በፖለቲካ እንትን አይደለም እየተናገርኩ ያለሁት። ዝም ብሎ this is my feeling በቃ እንደዚህ የሚሰማኝ ነው እየተናገርኩ። ግን የተሻለ ሰው እንትን ብሎ ይናገር፣ አሳክቶ ይናገር። አማራ በአማራ ነው እኔ ጨርሻለሁ። አማራ በአማራ ራሱን በራሱ ነው መደገፍ ያለበት። አሊያንስ በራሱ ነው መፍጠር ያለበት። ምንም አሊያንስ የለንም። በቃ በርትተን የሆነ ነገር መስራት አለብን። እርዳታም ሆነ እዛ ያሉትን የምንደግፍበትም ሆነ የተበተነ ነገር ካለ የሚሰበሰብም ነገር ካለ የተማረም ሰው እኛም እዚህ ኮንትሪቢዩት ማድረግ እንላለን እና አንድ ሆነን ራሳችን በራሳችን መውጣት ነው ያለብን ከመጣብን እልቂት። በቃ ይሄን ነው ማለት እንፈልገው። አመሰግናለሁ። በትክክል ያልሽው እኔ ላን ብዙ ሴቶች እንዳንቺ አይሳተፉም። አንቺ ዩኒክ ነሽ። አፕሪሺየት ዳት። እሱን አደንቃለሁ። ነገር ግን በአማራ ጉዳይ ማንም ሰው አሁን አማራን ፈልጋለሁ እንዲህ ነው እያለ አዳዲስ የመጣውን ምንጫጫው ስላጎለበትና ጉልበት ስላለን ነው። ገብቷችኋል? ጉልበተኛ ሆነናል። አሁን ማንም ሰው ዘሎ አማራን መግደል አይችልም። ትግሬም በዩ ኦሮሞ በዩ መግደል አይችልም። ፖለቲካውን ደግሞ እኛ ራሳችን የምንሰራውን ፖለቲካ እናውቃለን። ለማን ይጠቅመናል ለማን አይጠቅመንም የሚለውን ነገር ለይተን የምናውቅ ሰዎች ነን። ስለዚህ የራሳችን ፖለቲካ ራሳችን አማራን የሚያዋጣውን ነገር ራሳችን አማራዎቹ እናገር። እንደ በፊቱ ማንም አማራ ሂዶ የሚሞትባት እንትን የለችም። ለአብይ ስልጣን ለአብይ ወንበር ማንም አማራ አይሞትም። ወንድሞች እኛ አንሰጥም፣ ሲጀመር ለትግሬዎቹ አንሰጥም ወልቃይትን። ምንም ይሄ ጥያቄ የለውም። ግን ሁሉንም መግጠም እንችላለን። እኛ አቅም አለን። ሲጀመር እኛ ትግሬውም አያሸንፈንም፣ ብልጽግናንም እንጥለዋለን፣ ትግሬውንም አፈርደች ነው የምናበላው። ለሁሉም እንበቃለን። እኛ አንድ ስላልሆን እንጂ ሚኒሻ አድማ በተና እያለ ስለተከፋፈለ እንጂ ሁሉም እንደማያቅቱና ያውቃሉ። አማራ ፊት ማንም አይቆምም። ማንም ብልጽግናን መውደቅ አለበት። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሌሎቻችሁ ደግሞ አማራን ፋኖን ደግፉ ነው የምለው። በቃ ይሄን ነው ማለት ፈልገው። አመሰግናለሁ። በትክክል ይሄ ነው የትክክለኛ የአማራ ድምፅ። በቃ ይሄ ነው። ሁለቱም ምንም ፈስ ናቸው ለአማራ። በጣም ቀላል ነው እና 100% ነው በአንተ ሀሳብ ምስማማው። እሺ ሰላም ብያለሁ ኢትዮጵያ። አሁን አንዳንድ ሰዎች ከአብይ ጋር አብይን ተጠቅመን ወያኔን እንምታ የሚለው እሱ ትንሽ ከባድ ነው። ምክንያቱም አማራ በጣም መጠንቀቅ ያስፈልጋል እንደዚህ አይነት ስትራቴጂ ከተጠቀመ። ግን ባለፈው አብይ አህመድ በጣም ብዙ ወንድሞቻችን መስዋዕትነት ከፍለው እንትን አላለም፣ በጣም ተበቅሎናል። ስለዚህ ይህንን እንደውም አሁን ይቅርታ መጠየቅ ነው ያለበት አብይ አህመድ ራሱ። እኔ በነገራችን ላይ አብይ አህመድን አላምነውም። በጣም አማራ ጠል ነው። ባለፈው የተደረገብንን ጭፍጨፋ ሞት ማስቆም ይችል ነበር፣ ግን አላስቆመውም። ያ ሁላ ህዝብ ይገደል አንድ ቀን እንኳን መግለጫ ሰጥቶ አያውቅም። እሱ በቃ አትክልት ነበር የሚተክለው ምን የሚለው እየቦታው ነበረ እንትን የሚለው እና እስካሁን ድረስ አማራው በጣም ብሶት አለበት፣ ቂም አለበት በአብይ አህመድ። ስለዚህ አብይ አህመድ ራሱ መታመን የለበትም። የተወሰነ እንኳን መሳሪያ ለመጠቀም ቢያስፈልግም ከወያኔና ከሻዕቢያ ይሻላል ብልጽግና ቃል መሳሪያ ምናምን ለመጠቀም ማለት ነው። ግን እናውቃለን ያሸነፈው ኃይል መጨረሻ አማራን መምታት እንደሚፈልግ ይህን እናውቃለን። ስለዚህ ይህን ደግሞ ከበፊቱ ሴራቸው አማራ ሊማር ያስፈልጋል። አማራ ሁሉንም ማሸነፍ ይችላል። ምንም ወንድማችን እንዳለው አንድ መሆን ብቻ ነው። አሁን ደግሞ ይህ ጊዜ አንድ ያደርገናል ብዬ አስባለሁ። ምክንያቱም ሁሉም አማራ ጠሎች ስለሆኑ ማለት ነው። አብይ አህመድም አማራን አትገባም እያለ ስልጣን ከተቀመጠ በኋላ አማራ ስልጣኑ ላይ ካስቀመጠ በኋላ ወደ አዲስ አበባ አትገባም ብሎ መንገዱን ወዲያው ነው የዘጋው። ይህ ምንድን ነው? አማራ ተሙቶ ስልጣን ላይ አድርጎ ፕሪቶሪያ የወሰደው ግን አጋሜ ነው። ስለዚህ ምንድን ነው ይህ አማራን የመናቅ
አሁን የፈለገ ቢል አናምነው። አብይ አህመድ መታመን የለበት። ስለዚህ አማራ እንደ አማራ ከቆመ አሁን ማመን የሚያስፈልገው በራስ ክንድ ነው። የራስን ክንድ አጠናክሮ ለብቻ መቆምንም ጠንከር ብሎ ማንም ይምጣ ማንም ምንም አያመጣም ብሎ መዘጋጀት ነው። ምንም የማንም መጠቀሚያ የማንም መሆን የለበትም። የማንም መጫወቻ ነው። ይኸውላችሁ አሁን የአማራ መጠንከር የሁሉም የኢትዮጵያ መጠንከር ነው። ይሄ ምንም ጥያቄ የለውም። ግን አንዳንድ ሰዎች ኮሜንት የምታረጉም ሆነ የምትናገሩ ፋኖ ይፈርሳል ብላችሁ የምታስቡት መቼም ትሞታላችሁ እንጂ ፋኖ አይፈርስም። መቼም አሳመነ የተበላ ይበቃዋል። ዘመነ ካሴን ምሬ ወዳጁን ለማስበላት የምትሯሯጡ ሰዎች፣ ለመከፋፈል የምትሯሯጡ ሰዎች መቼም ነው የምላችሁ አይሳካላችሁ። ፋኖ መቼም አይበተንም። አማራ ነፃ እስካልወጣ ድረስ መቼም ፋኖ ይበተናል ብላችሁ አትስቡ። ዘመነን የምትቃወሙ ሰዎች ዘመነ ባይመራውም ቆይ አንድ ጊዜ ዘመነ ባይመራውም ሌላ ሰው ቢመራውም አሁን መቃወማቸውን ዘመነ ጋር አይደለም ችግራቸው፣ ድርጅቱ ጋር ነው ችግራቸው። እሺ ኦኬ ጥሩ ፐርሰናል ቆይ ዜማ ፐርሰናል ዘመነ ጋር አይደለም ችግሩ። ዘመነ ባይሆንም ሌላ ሰው ቢሆንም አሁን መቃወሙን አይካይጋል። ትግሉን ሊሸጥ እንትን እያለ ያለው ለማን ነው የሚሸጠው? ዘመነ አጻመዳለሁ እያለ ያለው ቆይ እንዴት ዘመነ በቀሪ ኮን ያለው እቴ ተረጋጉ። መረጋጋት ነው ዋናው ነገር። ጠይቂ ዘመነ አይደል እንደ አንደኛ ጽምዶ የሚያቀነቅነው ዋነኛ እንትን ከመቀሌው ነው። አሁን ዘመነ ወልቃይትን አሳልፎ የሚሰጠው በአንተ ሀሳብ ወይስ ራያን መጠቀሚያ ነው የሚያደርገው? አንተ ከዘመነ በላይ ለአማራ ተቆርቁረ ነው። አንተ ከዘመነ በላይ ዋጋ ከፍለ ነው። በቃ እዚህ ጋር አንዴ ዘመነ በቁም እያለ ወልቃይትንም ሆነ ራያን ሆነ ያ ዘመነ የአማራን ጥቅም አሳልፎ ታዲያ ለምን ወጥቶ መግለጫ ሰጠ? ዋይ ወርድ ይህ ምን ግልጽ ነው። ምንም ምን ደብቀው አሁን ጦርነት ዘመነ ካሴ እኮ ነው የሚሰብከን ሰው የለም። ደግለሰብ አማራ ጠቅልሎ 7 ሚሊዮን ጽምዶን የጀመረው ይልካድ ነው እንዴ? ጽምዶን የጀመረው ዛሬ አይደለም። ዘመነ ሰውዬ ዘመነ ከየት ነው የመጣው? ከኤርትራ። ኦነግ ከየት ነው የመጣው? ከኤርትራ። ወያኔ ከየት ነው የመጣው? ሶስቱ አንድ ላይ የነበሩ ዛሬ ነው እንዴ? ሰውዬ አልተረዳኸውማ። ከተረዳኸውማ ዘመነን ሰውየውን አይደለም የጠላነው እኛ ሐሳቡን ነው። ዘመነ ለአማራ ልጅ ሰርቷል። አዎ ሰርቶ ነበረ፣ ግን ካጠፋ ደግሞ እንደ ጥፋቱ ይወቀሳል። ይሄ ይለል ነውና ዛሬ እንኳን ደስ ያላችሁ። ያው ወልቃይት ስለተከበረልን እኔ በጣም ደስታ ላይ ነበርኩኝ። ግን ደስታው ደግሞ ቀጣይነት እንዲኖረው መስራት ይጠበቅብናል። ይሄን ነው የምለው። እሺ አመሰግናለሁ። ይሄን አደገኛ ሌባ ቀድሞ እኮ ከስንት ዓመት በፊት የጀመረ ከኤርትራ እንትን ተደርጎ የመጣ ሰውዬ እንትን ያስጠብቃል ብዬ አላምንም እኔ በፍጹም። ራሱ ነው ከጉሙዝ የሚባሉ ከአራጆች ጋር ተሰልፎ አማራን በቀስት ከልጆች ጋር ከገደሉ ሰዎች ጋር ተሰብስቦ አንድነን ምንድነን ጽምዶነን እያለ የሚለፈልፍ ሰውዬ ምኑ ነው የሚታመነው? ይሄ ስንት ዓመት ሙሉ ፋኖ አንድ እንዳይሆን እንዲሆንኩኝ አንዴ እንትን ምን ያለ የሚኖር ዘረጦ ብዬ ነው እኔ ማምነው። እሱ ትክክል ነው። ለዚህ ሁሉ ምስቅልቅል፣ ለዚህ ሁሉ መስዋዕትነት አማራ እንዲከፍል ያስደረገው ጀግኖቻችንን እንድናጣ ምክንያት የሆነው ዘመነ ካሴ ነው። አሁንም ዛሬ በተደረገው ጦርነት የራሱ እጅም አለበት። ምክንያቱም እሱ ስለፈቀደላቸው ነው የገቡት። ስለዚህ እኔ አንድ እንቆም አንድ ሆነን አማራዎችን እንቆም እያለ ምንም ኳሊቲ የለውም። ይሄን ሁሉ አመት እንዴት ነው አንድ ማድረግ የሚያቅተው? ይሄን ሁሉ ጊዜ ሰው ሲገዳደል እርስ በርስ ከመንግስት ጋር ከተደረገው ውጊያ በላይ ፋኖ እርስ በራሱ ያደረገው ይበልጣል። እሱም መሪ ነው ተብሎ ከተሾመ ራሱ ስንት ጊዜው አንዲት ከተማ መቆጣጠሩ አልቻለም። እንዲሁ ዝም ብሎ መሪ ነኝ ንጉስ ነኝ የሚል ቲሸርት አድርጎ ቦርጩን አሳምሮ መንቀሳቀስ ከሆነ መሪነት ከሱ የተሻሉ ስንት ትንታግ ልጆች አሉ።
እሱ እንደ መሪ ራሱ እንደ ግለሰብ ችሎታውም የለውም ፍላጎቱም የለውም። ሲጀምር እሱ እዛ ኤርትራ አይምሮ ተሰልቦ ነው የመጣው። መጀመሪያው ምንም አይነት በራሱ እንዳይተማመን ተደርጎ ለሆኑ አካሎች መጠቀሚያ አሸርጋጅ ሆኖ ነው መጠቀሚያ መሆን የሚፈልገው። ለዛ ነው ጽምዶ የሚል እንጂ እኛ በራሳችን ችለን ሁሉም ጠላታችንን አንገት አስደፍተን ነግሰን እንኖራለን አይደል? ይሄን ደግሞ አንቀበለው። በትክክል እሱ ባይኖር ኑሮ በተለይ ባለፈው ድርጅቶችን እየመሰረቱ ሲበትኑ እሱና እስክንድር ባይኖሩ ኑሮ አማራን ድሮ ነበር የሚያሸንፈው። በፊት ምንም ነገር ውባንተን አስገድለው ነው ከዛ በኋላ ድርጅት የመሰረቱት። ለምን? ውባንተ ስለሚቃወም ስለነበር ማለት ነው። ምክንያቱም እንደ አማራ መሆን አማራ ሆኖ ማሸነፍ ስለሚፈልግ አሰግድንና እስክንድርን አሰግድንና ውባንተን የበሏቸው በሴራ ነው ያስወገዷቸው ከትግሉ በሚዲያ እየተናገሩ ማለት ነው። ስለዚህ የዚህ ሁሉ አማራ ሞት ተጠያቂ የ16ቱ የፋኖ መሪ ነን የሚሉ ናቸው፣ ተጠያቂ ናቸው። ይህ ምንም በዋናነት ደግሞ ዘመነ ካሴና እስክንድር ነጋ ሚዲያና ገንዘብ ይዘው ለሁለት አማራን ከፍለው ሰንጥቀው አንዱ የዘመንን ሀሳብ ያልደገፈ ወደ እስክንድር ይሄዳል፣ የእስክንድር ያልደገፈ ደግሞ ወደ ዘመነ ይሄዳል። ለሁለት አድርገውት ሌላ ሶስተኛ መሀል ላይ መፈጠር አልተቻለም። በዛ ምክንያት ነው አማራ እየተካፈለው በራሳችን ገንዘብ በራሳችን እስክንድር ነጋ በሰበሰበው ገንዘብ፣ ዘመነ ካሴ በሰበሰበው ገንዘብ፣ ሻለቃ ዳዊት በሰበሰበው ገንዘብ፣ ጸበልተኛው ዘመድኩን በቀለ 360 ሆነው ገንዘብ ሰብስበው ነው ወንድሞቻችንን ገንዘብ እየሰጡ መጽሐፍ ቅዱስ ይዘው እያስማሉ እያሳሳቱ ከፋፍለው ወንድሞቻችንን የፋኖ መሪዎችን በመያዝ አማራ እንዲበተን ያደረጉ ሁለቱ ናቸው። ስለዚህ ዘመነ ካሴ በጣም ቀንደኛው፣ እስክንድር ነጋ ቀንደኛው አማራን እየበተኑ ሁለቱ አማራን የበተኑ ናቸው። ምንም እንትን የለውም። ተጠያቂ ናቸው፣ ወንጀለኞች ናቸው። ምንም ልንተኛላቸው አንችልም። በስህተት ነው ያስወጣው ወንድማችን ተመልሰ ግባ። ስለዚህ ዘመነ ካሴ እኛም ገና እንጠይቀዋለን። ቀጥይ ግን እንደው ስሙ ራሱ መጠራት የለበትም። አሁን በቃ ኦልሬዲ ወድቋል። ምንም እንትን የለውም። እኔ እኮ አሁን እንደዚህ ሁለት ጎራ ፈጥረው አውቀው እኮ የሚጫወቱት ጨዋታ ነው የሚገርመኝ። ጽምዶ ነው ጽምዶ አያስፈልግም ተብሏል። ከጽምዶ ጋር ይሰራል። አዎ አሁን እሱን እዚህ አምጥቶ ስለምትጠሉት ነው። ለምንድን ነው የምንጠላው? ወንድማችን እኮ ነው። ለምን እንጠለዋለን? እሱ የሚሰራው ስራ ነው የሚያስጠላው። እዛ እየሄደ ሰዎችን እሱ ነው በውስጥ ገብቶ ደግሞ የሚከፋፍለው እሱ ነው አይደለ? የሰራውን ስራ አንተ ታውቃለህ። እንግዲህ ከተሸወድክ ስትነቃ ትነቃለህ። በቃ እኔም ቲሸርቱን ለብሼ ሳቅራራ ነበር እንዳንተ። በኋላ ግን ስትነቃ ግን ትበሳጫለህ። ምክንያቱም ይሄ ትግሬ የማይገባበት የለም። እንኳንና መሪህን አሳውቀህ በሱም አንፈርድበትም። እንኳንና መሪህን አሳውቀህ ሳታሳውቅም የትና የት ገብተው ነው እነሱ እንትን የሚሉት። እና ኃይለኛ የፖለቲካ ሴራ ያውቃሉ። ማንን ምን ማድረግ እንዳለባቸው ያውቃሉ። በውስጣቸው እየገቡ እንደዚህ የሚበታትኗቸው እነሱ ናቸው። በቃ ምንም ታዲያ ምን አስኬደው? ኤርትራ ምን አስኬደው? መቀሌ ምን አስኬደው? እንደገና ደግሞ ከነዛስ የመጣ ሰው መሪ አድርጎ የሚሾምበት ምክንያት ምንድን ነው? የተማረ አማራ ጠፍቶ ነው? እንኳንና ፋኖን የሚመራ ዓለምን የሚመራ አማራ ሞልቷል የተማረ። እና ይሄ ራስህን አትሸውድ። የሆነ ሌላ አጀንዳ ካለህ ደግሞ ግልጽ ሆነ መናገር ነው እንጂ የሚሰማ ሰው ያለ አይመስለኝም። እኔ በበኩሌ ማንንም አልሰማም። ሲጀምር ዘመነ ጀማሪ ጃልመሮ ነው እሱ አዝሎ አስገብቶ መሃል ላይ ከዛ እንዲሆንኩኝ ማለት ነው። መጨረሻ ላይ አንተን አስተዳደጋቸውንም ካየህ አንድ አይነት ነው። የሁለቱም ኤርትራ ነበሩ መሃል ላይ ገቡ። ከዛ አሁን ድሮ የጃልመሮ ታሪክ ምንድነው? አዝሎ ገባ ቂጡም ብሎ አባረሩት። አሁን እንዲህ አይነት እንትን በጽምዶና ጥምዶ እየተባለ አዝለን እናስገባችሁና ከዛ በኋላ እናያለን የሚባል ነገር የለም። ምንድን ነው የሚታየውስ? ያዋጣኛል ብለህ ካመንክ እና አማራ ከሆንክ ተከተሉ። ግን የወደቀ ሰው ስለሆነ እኔ ስለሱ መጥፎ አስገብቼ ልከራከር አልችልም። ኦልሬዲ እዛ መቀሌ እኔ ያለው ሂድና ፈልገው። እኔ አያገባኝም። እሱን ዘመነ አንድ ሰው ነው። በእርግጥ አንድ ሰው አይደለም። የአማራን
የአማራን ትግል በሚዲያ ይዟል። በጣም የሚዲያ ተቀባይነት አለው። ሌላ ነገር የለውም እኮ እሱ ምንድን ነው የሚያደርገው? ገንዘብ አለው፣ የሚዲያ ሽፋን ይሰጡታል። የፋኖ መሪዎችን የሚይዘው እንደነ ማን ነው እንደ ምሬ አይነቱን እንደ መከታው ነው መሰለኝ ቤት አማራ አሁን ስለሰውት አለ ወረቀቱ በዝርዝር ማለት ነው እንጂ እሱ እኮ ወርዶ አላሰለጠነ፣ ወርዶ አልተዋጋ። ዘመነ እኮ በቃ ሚዲያ ነው ያለው እና ገንዘብ ነው ያለው። በገንዘብ ይገዛል የፋኖ መሪዎች። ከዛ ፈንድ ያደርጋል፣ ወጥቶ ሚዲያ ከቨሬጅ ይሰጠዋል። ሌላ ምንም እኮ ነገር የለውም። ዘመነ እኮ አንድ ሰው ነው፣ ግን የሚዲያ እንትን አለው። ያ ገንዘቡን የሚያገኘው ከአማራ ደደብ እንትኖች ነው፣ ሀብታሞች የማይገባቸው አሉ አይደለ? ከነሱ ይወስዳል። በቃ ያንን ይዘራል፣ ወታደር ይገዛል። ችግር ላይ ስላለ ማለት ነው ሰው። በጣም የሚያሳዝን ነው። ይሄ ትግር በትግሬዎች ብቻም አይደለም በነገራችን ላይ የወደቀው ወይም ደግሞ በእንትኑ የእኛም ሰዎች በማወቅም ባለማወቅም የሚሰሩት አሉ። የሚሰሩ በአማራ ትግል ላይ ገብተው ብዙ ነገር ፈንድ የሚያደርጉ አቅጣጫ የሚያስቀይሩ ምን የሚሉ። ስለዚህ ይሄ እንደው የተማረ ሰው መጥቶ እንደው ኦርጋናይዝ ማድረግ አለበት ምናምን የምለው ለዚህ ነው እንጂ አሁን ይሄ አማራን እንደሚጎዳ እና ወይም ደግሞ ዘመነ ምን እያደረገ እንደሆነ አሁን ጠፍቶት አይደለም። ኤፍኤም የሚባል ልጅ አነጋገሩ ጥሩ ነበር። ሄዶ ሄዶ ጭቃ ቀባው። ትክክል ነው። ዘመነ አነጋገር ይችላል። ፖለቲካ በደንብ ጻፍ አድርጎ ጨርጨር አድርጎ እሷን መናገር ይችላል። ተረፈ አማራን ከፍ ከፍ ያደርጋል። ምንም ነገር እንትን የለውም። ትግሉ ላይ ወጥቶ ተዋግቷል። የለም እነው አንተ ናቸው መሬት ለሚዋጉት። ቀጥል። አማራ ፈርስት ቀጥል። ጦርነቱ ምን ላይ ነው? ምዕራብ ትግራይ የምትሉ ሰዎች መጀመሪያ ምዕራብ ትግራይ አይደለም ወልቃይት ነው የሚባለው። በሱ እንዲስተካከል በዛ የወረራ ለመፈጸም የመጡ አካላቶች ነበሩ። ተመተዋል። ድል አድርገናል። ደስ ብሎናል። ይቀጥላል ድሉ ነው። አይ አሁን ላይ ወያኔ ዋይዞይ የሻቢያን ማኒፌስቶ ነው ይዞ የሚመጣውና ለአማራ ምንም የሚበጅ ነገር የለው። አማራ የሚበጀው በራሱ ምክሩ በራሱ አሸናፊ መሆን የሚችልበትን ወይ መሄድ ነው ያለበት እያስባለሁ። ይሄ ትግል የራሳችን ነው። የመሪዎች ችግር ሊኖር ይችላል። መሪዎች ደግሞ እንግዲህ በተለያየ ሁኔታ ውስጥ ራሳቸውን አስከብረው በህዝብ ስም ነግደው ፓወር ላይ ስልጣን ላይ መድረስ ይፈልጋሉና ይህ አካሄድ ለእነሱ ነው የሚጠቅመው። ለህዝብ ግን ለአማራ ህዝብ ዘላቂ ሰላም አያመጣምና እንደ ህዝብም ከተደቀነብን አውዳሚ ጦርነት ለመዳን የሚያስፈልገን በጋራ መምከር ነው የሚሆነውና ወያኔ አሁን ላይ በተለያየ አቅጣጫ ወረራ አካሂዶ የራሱን ዲሞግራፊካል ኤሪያ ወስኖ የሚፈልገውን ሳይት ካለ ፓወር ከገዢው ፓርቲ ጋር የመሬት ከለላ ሊሆን ይችላል ሌላም አጀንዳ ይዞ መጥቶ ስለሚሆን አማራ መመከት አለበት ብዬ አስባለሁ። እዚህ ጋር ከዛ ውጭ በየትኛውም ሁኔታ ውስጥ ሀገር ውስጥ ካሉ ስፔሻሊ ከወያኔ ጋር የሚደረግ ህብረት ለአማራ ህዝብ ዘላቂ ሰላም ማመጣም ዘላቂ መፍትሄ ሊሆን አይችልም። ምክንያቱም ታሪካዊ ጠላታችን ማለት ወያኔና ሻቢያ ስለሆነ ማለት ነው። ይሄን እያንዳንዱ አማራ ማወቅ አለበት ብዬ አስባለሁ። ምክንያቱም ትግላችን አሁን ካለው ጋርም ከነሱ ጋርም ቢሆን አሁን የጀመርነው ትግል በአንድ ቀን በወር በሳምንት በ3 በ4 ዓመታት የሚያልቅ ትግል አይደለም። የጄኔሬሽን ትግል ነውና ይሄ ትግል አሸናፊ እንዲሆን አሳታፊ ማድረግ ህዝቡን ያስፈልጋል። ከዛ ውጪ ህዝባችን ነቅቶ ተደራጅቶ ራሱን ከተደቀነበት ጄኖሳይዳዊ ጥቃት ከገዢው ፓርቲ የሚሆን ከሚመጡት ኃይሎች ከአማራ ታሪካዊ ጠል ኃይሎች ጋር ፊት ለፊት መጋፈጥ አለበት ብዬ አስባለሁ። ከዛ ውጪ የፋኖ መሪዎች አሁን በህዝቡ ፊት አንዳንድ መግለጫዎች እያወጡ ነበርና እኛ በመግለጫም እንደ ድርጅትም ሄደን ከነሱ ጋር ህብረት የፈጠርነው ነገር የለም ምናምን ይላሉና ይሄ ህዝቡንና ትግሉ ውስጥ ያሉትን ታጋዮችንም ጨምሮ ያለ አይደል ጥርጣሬ እንዳይኖር ምናምን እንደውም አንዳንድ መግለጫዎች ያየው ነበር ትናንትና ጎንደር አካባቢ ያለው የሚባለው ፋኖ ማለት ነውና
የአማራ ግልጽ ጠላቱ ብልጽግና ነው ምናምን የሚል ነገር እያየሁ ነበርና በሁለት በሶስት ዓመት ውስጥ በደልን ረስቶ የጠላት ወዳጅ ነው የሚል ፕሪንሲፕል ተሸክሞ የአማራን ህዝብ እንደባለፈው እንደ 1983ቱ ድጋሜ አሳልፎ ለመሸጥ የሚደረግ ግብግብ በእኔ ትክክል ነው ብዬ አላምንም። አትሊስት አማራ የተሻለ ህዝብ ነው ኢትዮጵያ ውስጥ ላይ በእውቀትም በጥበብም በመምራትም ሀገር በማስተዳደርም በየትኛውም ዓለም ውስጥ አማራ ያው ቀዳሚ ህዝብ ነው። ጠላቶቻችን የኛን ታሪክ መቀበል ላይ ፈልጉ ይችላሉ። እኛ ግን በራሳችን ዓለም ላይ የሌለ ብዙ ታሪኮች አሉንና ያለውን ወቅታዊ ሁኔታ አክሴፕት አድርጎ በራሳችን ታግለን እንዴት ማሸነፍ እንዳለብን እንዴት አማራን ብቻ አማራ አድርገን በአማራ ብቻ ታግለን እንዲሁም ኢትዮጵያ ውስጥ ካሉና ከቀጠናው ሀገራት ብሎም ዓለም አቀፋዊ ይዘት እንዲኖረንና በዛ ውስጥ የትግል አጋርነት ከየትኛውም ሀገር ይሁን ከየትኛውም ጎረቤት ይሁን አሸንፈን እንድንወጣና የራሳችን አስተዳደር እንዲኖርን በራሳችን የሀገር የመምራት ልዕልና እንዲኖረን ጠላቶቻችንም ሊያዩ ሊሰሙ ሊመሩም ይገባል ብዬ አስባለሁ። ለዛ ደግሞ ጠንካራ መሪዎች ያስፈልጉናል። ጠንካራ ታጋይ ያስፈልገናል። ስፔሻሊ ግን ታጋዩና ህዝቡ የዚህ ትግል ባለቤት አድራጊ ፈጣሪ እንደሆነ ህዝባችን በጥቅሉ ሊነቃ ሊያቅ ይገባል ብዬ አስባለሁ። የትኛውም ታጋይ ይሁን የትኛውም ድርጅት ይሁን ወደኛ ድርጅት ሲመጣ ማወቅ ያለበትን ነገሮች ህዝቡ ቀድሞ በባለቤትነት ተቀብሎ የራሱንም ሰጥቶ ከነሱ የሚቀበለው የአማራ ህዝብ የማይጎዳ ኢቭን የተጀመረው ትግል አሸናፊ እንዲሆን ሊያግዘን የሚችል ኃይል ጋር መሰለፍ ያስፈልጋል። ከዛ ውጪ አሁን ባለው ሁኔታ ህዋት ገጠመ እንደዚህ አለ ምናምን በወልቃይት መጣ በዛ መጣ ለአማራ ህዝብ መሬት ብቻ የትግራይ ህዝብ መሬት ብቻ አይደለም የሚፈልገው። በነገራችን ላይ ከአማራ እዚህ ጋር ያለው አሁን ያለው ስርዓትም አማራ በታሪክ እንዲኖር አይፈልግም፣ እነሱም አይፈልጉም። ስለዚህ ሁለቱም ኃይሎች አማራ እንዲጠፋ ይፈልጋሉ። ኢቭን ከፈለጉ መሬቱ ብቻ አይደለም የሚወሩት። በነገራችን ላይ አማራ የሚባል ጄኔቲክሱ ራሱ በኢትዮጵያ ምድር እንዲጠራ አይፈልጉም። ሻዕቢያ ለምሳሌ ካደረገው ከ79 እስከ 96 በነበረው ዋር ውስጥ ኢትዮጵያ ለሁለት የከፈሉበት አንደኛው ራስ በራሳቸው አልግባቡ ስላሉ ነው። አሁንም የሻዕቢያን አጀንዳ ይዞ የመጣው አማራን ከሁለት መክፈል ነው። ኦሮሞ ኦህዴዱ የራሱ ህዋት የራሱን። ስለዚህ አማራ ሀገር የሌለ ይሆናል፣ ባሪያ ህዝብ ይሆናል፣ ተሰዳጅ ህዝብ ይሆናል፣ ኩርድ ህዝብ ይሆናል ማለት ነው። አንዳንድ አክቲቪስቶች አሉ ለምሳሌ ከገዢው ፓርቲ ነፃ ለመውጣት የአማራ ህዝብ ማድረግ ያለበት አማራጩ የጠላት ወዳጅ ነው በሚል ፕሪንሲፕል ከህዋት ጋር ህብረት በመፍጠር ገዢውን በማስወገድ አንደኛው የአሸናፊዎች አሸናፊ ይኖራል ይላሉ። ሁለተኛው ትናንት ፕራይም ሚኒስተሩ ሲናገር በነበረው አንዳንድ የሚያስቁ ቢምቢ ምናምን ሲል ነበርና ከአንድ ጠቅላይ ሚኒስተር የማይጠበቅ ነገር ነው ሲናገር የነበረውና የወልቃይትን ጉዳይ የራያን ጉዳይ ለወያኔ ኦልሬዲ እንደሰጧቸው አይነት ነገር ሲናገር ነበርና ለግልጽ ፖለቲከኞች አሉና ይሄ ትክክል ነው ብዬ አላምንም። የአማራ ህዝብ አሁን በገዢው ፓርቲ በኩል እየደረሰበት ያለው ይታወቃል። ሰርቫይቭ ማድረግ አንድ ቀን እንኳን ውሎ ማደር ከብዶታል። ይሄን ሁላችንም የምናውቀው ሀቅ ነው። ነገር ግን ወያኔ በዘላቂነት የአማራ ህዝብ አይገልም ወይ አልገደለም ወይ? ለዚህ ሁሉ ለአማራ ህዝብ እልቂት ውስጥ እንዲገባ ያደረገው የወያኔ ማኒፌስቶ አይደለም ወይ ብሎ ማሰብ ያስፈልጋል። አሁን የግለሰብ ተከታይ አይደለንም እኛ። በነገራችን ላይ የግለሰብ ተከታይ ሳይሆን እኛ ያለንበት ወይ ትግላችን እንዴት አሸናፊ ይሁን፣ የትግላችን መሪዎች ምን አይነት የአማራን ጥቅም አሳልፈው የማይሰጡ የማይደራደሩ መሪዎች ያስፈልጉናል፣ እንደ ታጋይም ያስፈልገናል። ህዝባችንም በየትኛውም ሁኔታ ውስጥ በኢህአዴግ አገዛዝ የደረሰበትን በደል በግልጽ በተጨባጭ በሚታይና በማስረጃ ህዝባችን ማወቅ፣ ማሳወቅ፣ ማንቃት ያስፈልጋል። ምክንያቱም ትግሉ ያሁኑ ትግል የጄኔሬሽን ትግል ስለሆነ ማለት ነው እና ከወያኔ ጋር የሚደረገው ግብግብ ይሄ የማይዘልቅ የጨለማ ጋብቻ ትክክል ነው ብዬ አላስብም። እርግጠኛ ነኝ ወያኔ ከሻዕቢያ ይዞት የመጣው ትልቅ አጀንዳ አለ። የአጭርና የረጅም የሚባል እቅድ ይኖራል እና የአማራን ህዝብ ድጋሚ መከራ ውስጥ ነው የሚከቱት። ሜቢ ለጊዜው አሸናፊ ሆኖ ከመጡ እነዚህ ኢትዮጵያ ውስጥ ያሉ ኃይሎች
ነገ 4 ኪሎ ሊደርሱ ይችላሉ። በዘላቂነት ግን አማራው እስካልታጠቀ እስካልነቃ ድረስ ኢቭን ኢፍ የራሳችን ሆዳሞች እስካለው ድረስ ወያኔ ስራዋን አታቆምም ማለት ነው። ስለዚህ አንድ ዜጋም ቢሆን እንዲሞት፣ እንዲፈናቀል፣ እንዲሰደድና በገዛ ሀገሩ ባይተዋር እንዲሆን አንፈልግም እንደ ህዝብ ማለት ነው። ሁለተኛ ለዘመናት ተበድለናል። ለዘመናት ሀገር አልባ ሆነናል። ለዘመናት ተሰደናል። ለዘመናት አማራነትን ቀና ብለን እንዳንናገር ተደርገናል። አሁን ጽምዶ ካሉ ቲዲኤፍ ነው። ቲዲኤፍ ደግሞ ጠላታችን ነው። አሁን ያው ጦርነት ከፍቶብናል። ስለዚህ ጽምዶ ማለት ቲዲኤፍ ነው። እንደው አያስፈልግም፣ ጠላት ነው። ቀጥል ማን መስላችሁ? ልብ በሉ። አሁን ከቱርክ ጋር ተዋጋ ምናምን፣ ይሄ በተለይ ላይኛው አማሴኑ የቱርክ ባንዳ ነበር። ከዛ የጣሊያን ባንዳ ሆኖ ምን አደረገ? ኤርትራን አስያዘብን። ልብ በሉ። ኤርትራን በማስያዝ ብቻ አልተመለሰም። ይሄ ኃይል ምን አደረገ? ይዞ መጥቶ አርበኞቻችንን አስጨፈጨፈ። የዚህ ትግሬው ክህደት አሁን የመጣ አይደለ። ቴዎድሮስ እንግዲህ የኢትዮጵያ አንድነትን እንትን ያለ ነው። ልብ በሉ። ቴዎድሮስ ያስገደለው ይሄ የባንዳ ግሩፕ ነው፣ ነጭን ተሸክሞ መጥቶ። ስለዚህ በር የሚከፈተው በዛ ለጠላቶቻችን ነው። እርግጥ ነው እንትና ጀግኖች ናቸው። በኋላ ማነው እና ሉላ፣ እነሱ ደግሞ አማራ ስለሆኑ እውቁ ተንቤን ናቸው። ተንቤን አማራዎች ነው። ድልቂያቸውን ተመልከቱ፣ እስክስታቸው ምናቸው የአማራ ነው። ቋንቋቸውም አሁን ነው እንትና የተባሉት እንጂ አማራዎች ናቸው። ይሄ ፋክት ነው። አሁን ይሄ የትግሬ ኤሊት እስከ ሸዋ እየዘለቀ ሸዋ እንኳን አልዘለቀም ዮሐንስ። በነገራችን ላይ መንዝን አላለፈም፣ ከመንዝም አልደረሰም። ወራይሉ ላይ ነው ነጎሽ ሲያደርግ የነበረው ከዮሐንስ ጋር አጼ ሚኒሊክ ማለት ነው። አጼ ሚኒሊክ የበረታው እንዴት ነው ብለህ ጠይቅ። ኦኬ፣ አጼ ሚኒሊክ የበረታበት ምክንያት አየ ወሎ እንግዲህ የማራው ግዛት ብሎ ዮሐንስ እየመጣ ወሎ ነው የሚለው ዮሐንስ ከአጼ ሚኒሊክ ጋር። ሚኒሊክ በብልሃት ምን አደረገ? ወደ ደቡብ ተስፋፋና የአባቶቹን ሀገር ሃንድል አደረገ ማለት ነው። ወደ ደቡብ ሲስፋፋ ይዞት የሄደው ማንን ነው? ሸዋውን፣ የሸዋውን አማራ ኦሮሞ የሚባለው ነው። እሱን ነው ይዞ ሄደው። ልብ በሉ። ስለዚህ ምን ነው ይሄ የትግሬው ኢሊት የጠላት ኃይል ይዞ እንደሚመጣ ሚኒሊክ ስላወቀ ራሱን መሳሪያ እያስገባ ካስታጠቀ በኋላ እንደውም ራሱ አሉላን አስጎበኛቸው አምጥቶ ሚኒሊክ ማለት ነው። ሲያዩ ራስ አሉላ ራሱ ጉድ ሁነን ነበር ነው ያሉት። ኦኬ፣ ጦርነት ሊከፍቱ ነበር ሚኒሊክ ላይ። እየተጠናከረ እንደሆነ አውቀዋል። ኢትዮጵያን እንደሚያድናት አውቀዋል። ስለዚህ ከዛ በዛ መካከል ያው ባንዳ ነው ይሄ የትግሬው ኃይል፣ ለነጮች ተላላኪ ነው። ሄደ ሱዳን። የመጀመሪያዎቹ ፋኖዎች ማህዲስቶች ናቸው። ይህን ታውቃላችሁ? የመጀመሪያ ፋኖ በአፍሪካ ውስጥ ኦኬ ማህዲስቶቹ ነበሩ። የሚዋጉት ማን ነው? ግብፅ ነው የሚዋጉት። የነጮች ተላላኪ ባንዳዎች ናቸው ግብጾች የዛን ጊዜ። ስለዚህ ግብጾችን ከበው የሚበሉት የሚጠጡት አሳጥተው ማህዲስቶቹ በያዟቸው ሰዓት ዮሐንስ እነሱን ለማስፈታት ሄዶ አስፈትቶ ሲመጣ እንግሊዞች ምን አደረጉት? በሽልማት ፋንታ ባንዳ ነው ምን አደረጉት? ግብፅ ማነው ምጽዋን ጣሊያንን አሰፈሩ አምጥቶ። ተመልከቱ። ማህዲስቶች በዚህ ተናደዱ። ማህዲስቶች ማለት አማራዎች ናቸው። ይህንን ታውቃላችሁ? አማራዎች ናቸው። እወቁ ታሪካቸውን። የአማራው ዘር ከዛ ነው የሚመዘዘው። አማራዎች ናቸው የምላችሁ ምንድነው? ዮቶሪያኖች ናቸው። ኦኬ ኦኬ። የአማራው መሰረቱ እዛ ላይ ነው። የአክሱም ስልጣኔው ምኑ የምታዩት የአማራው መሰረት እነዚህ ፑንትላንድ አለ። ከፑንትላንድ ስልጣኔ በኋላ የመጣው ስልጣኔ ላይ ከቀጣዩ አክሱም ስልጣኔ አማራ ነው። በነገራችን ላይ አክሱማውያኖች ትክክለኞቹ ትግሬ እንዳይመስል። አክሱማዊው የት እንደሆነ ካወቅ መንዝ ሂድና ተመልከት። ኦኬ፣ መንዝ ላይ ስትሄድ የቤታቸውን አሰራር ታያለህ። አክሊል አለው ቤታቸው ላይ።
ከቆርቆሮ ይቀዱና አክሊል ያስቀምጣሉ ጣሪያቸው ላይ። የግንብ አሰራራቸው በድንጋይ ነው የሚሰሩት። ኦኬ አክሱም ላይ ያለው ድንጋይ ነው። ልብ በል አሰራራቸው። ያ ትራዲሽናቸው አምባሳውድ መጥቶ የከተመው መንዝ ላይ ነው። የዮዲት ጉዲት ወታደር ማን ነው? ትግሬ ነው። ኦክ ያ ሁሉ ቤተክርስቲያን የፈረሰብህ ታሪክን በደንብ መዝግበህ ያዝ። ኦኬ የዮዲት ጉዲት የተመታችው ማን ነው? ሽለፋፍ ያለው መንዝ ወደዛ ስትሄዱ ሰሜን ሸዋ ላይ ካራምችግ የሚባል ካራምችግ አሁን የተመቸገ አይደለም፣ በደርግ ጊዜ አይደለም የተመቸገው። የዮዲት ጉዲት የተመታችበት የመንዝ ኃይል አክሱማያኖች ናቸው መንዞች። ኦኬ እነሱ ናቸው የመቷት። ኦኬ አሁን ብትሄድ እዚህ ሽላፋፍ አካባቢ ገዳማውያን የሚባሉ አለ። የአይሁድ እምነት አለ፣ ቅሪቱ ገዳም አለ፣ ግን የአይሁድ እምነት ነው፣ ክርስቲያኖች አይደለም። ኦኬ ታሪካቸውን እንድታውቁ ነው የምነግራችሁ። ስለዚህ ይሄ ሁልጊዜ ከሰሜን የሚመጣብን ነገር ቱርኮችን ይዘውብን የመጡት እነሱ ናቸው። አሁንም ከግብጽ ጋር እየመጡ ነው። ልጨርስ ፕሊስ፣ ጨምሪልኝ። አጠራርገውና ምክንያቱም ለምን መሰለ ወንድማችን በአዲስ አጀንዳ ላይ ስለሆነ እሺ ትንሽ ጊዜ ስጪኝ። ኦኬ ስለዚህ ሁለት ደቂቃሽ። ኦኬ ስለዚህ ከዚህ ከሰሜኑ የሚመጣው ባህር አሳጥቶናል። ኦኬ ጣሊያንን አምጥቶብናል። ኢትዮጵያ ለክፍፍል የዳረገብን ይሄ ነው። ኦኬ ይሄ ነው ፋክ ሚኒሊክ ስማርት ሆኖ የፖለቲካ አሰላለፉን አሳምሮ ነው በኋላ ያያችሁት ሰለቀጠው። ዮሐንስ በባንዳነቱ ዋጋ ከቀመሰ በኋላ አጼ ሚኒሊክ ወራይ ሉተው ምን አለው? ቤተ መንግስታቸው ላይ ንጉሠ ነገሥት ነኝ እጅ ሰጥ አሉት። የትግሬውን የዮሐንስን የልጅ የእንትን ያሳደገው ነው መንገሻ ማለት ነው። መንገሻ ሊሸፍት ሞከረ፣ ዋጣው አማረው። ከዛ በኋላ ነው እንግዲህ ኢትዮጵያ የተመለሰችው እንጂ በጣም ችግር ሲያመጣብን የነበረ ነው። አሁንም ከኦፒዲዮ ጀርባ ሆኖ ብታምኑም ባታምኑም በአማራው ላይ መከራ እያመጣ ያለው ወያኔ ነው፣ ሻዕቢያ ነው። ይሄ ነው ፋክቱ። ስለዚህ ይሄንን የጂኦፖለቲካውን ማየት አለበት። አማራው እንዴት መሰለፍ እንዳለበት ማወቅ አለበት። ስማርት በሆነ ሙቭመንት ነው ይሄንን ጦርነት በአሸናፊነት መወጣት ያለበት እንጂ ሄደ ጥምሮ ብለህ ብትሄድ የጠላትም ጠላት ያ ነው፣ ያጠፋል፣ ርህራሄም የለው። ምንም ሳንበድለው በኢትዮጵያ በአማራው ላይ ከላምጥቷል። ኦፒዲዮን እየተጠቀመ ይህን ህገ መንግስት ቀርጾ ባህራችንን ነጥቆ አማራውን ተሳዳጅ ያደረገ፣ በኢኮኖሚ ያቆረቆዘል። ዋናው መሰረቱ የትግሬኝ ስሪት ነው፣ የሻዕቢያውና የወያኔ። ያንን አንላቀቀውም። ጦርነት ከመጀመሪያውም የገጠምነው ከዚህ ኃይል ጋር። ሌላው ኤክስቴንሽን ነው። ይሄ ኦፒዲዮ የሚያወካው ምናምን አንዱ ኦፒዲዮ ታውቃላችሁ ለወያኔ ነው ስቲል የሚሰራው። ምክንያቱም ያንን ሲሰራ ወያኔን ለማምጣት ነው። ይሻላል ወያኔ፣ እኛ እንፋታውም። እንድታውቁ ከወያኔ ጋር የሚሰራ ጠላት ነው፣ የአማራ ጠላት። ኦኬ ዋናው ጦርነት አማራ የከፈተበት ይሄ ኃይል ነው። ከዚህ ኃይል ጋር የጀመርነውን ጦርነት እንቋጨዋለን። በዚህ በኦፒዲዮ የምታስወጋን ምናምን የምትለው እሱ አይሰራም። ገጥመናል ነው። ስለዚህ አሁንም በትክክል የመጡት እነዚህ ኃይሎች ከግብጽ ጋር ነው፣ ከቱርክ ጋር ነው፣ ከሰሜኑ ሱዳን ጋር ነው፣ ከአልብርሃን ጋር ነው፣ ከሳውዲ አረቢያ ጋር ነው፣ ለዘመናት ሲወጉን ከነበሩ ሰዎች ጋር ነው። ስለዚህ የፖለቲካ አሰላለፉን በደንብ ገምግም። ከዛ አቋምህን ገበሬያችን አሁን ታጥቋል፣ ሚሻው ታጥቋል። ፋኖ መስመር መያዝ አለበት። በዛ መልኩ ነው ትግሉ የሚሄደው እንጂ አማራው ቧጋታ የሚገባ አይደለም። ትግሬን አግረኝ የሚለው አይደለም ከምን ጊዜውም በላይ። ስለዚህ ስለ ብልጽግና ምን ትላለህ? አንድ ደቂቃ ምን ትላለህ ስለ ብልጽግና? አሁን አለበት አሰላፍ ቪዲዮውን ተውት። ምክንያቱም በአብዛኛው ለወያኔ ነው የሚሰራው። ኦኬ ወያኔን የማቆንጀት ስራ ነው የሚሰራው ኦፒዲዮ። ግን ብልጽግና ውስጥ ያሉ ኃይሎች ደግሞ አሉ። ኦኬ ወያኔን እስከወጉ ድረስ ለኛ ስትራቴጂክ አላይስ ናቸው። ይሄን ማወቅ አለብን። ምክንያቱም ዋናው ጠላት ነው የሚተኩሱት። ኦኬ
የሚተኩት እነዚህ ኃይሎች ወያኔ ላይ ነው፣ ሻቢያ ላይ ነው፣ ግብፅ ላይ ነው፣ አልብርሃን ላይ ነው፣ ሞቃዲሾ ሶማሌ ላይ ነው፣ ቱርክ ላይ ነው። ይሄ ፖቴንሻል የአማራ ጠላት ነው። ታሪካዊ ጠላቶች የሚባሉ ናቸው። እነዚህ ኃይሎች ጋር ይሄ ብልጽግና ውስጥ ያለው ኃይል እስከ ተኮሰ ድረስ ለአማራው ጠላት ሊሆን አይችልም። ኦኬ፣ ይሄ ነው በደንብ ማወቅ ያለብን። ስለዚህ ፖለቲካውን በደንብ አብጠርጥረን ማወቅ አለብን። ማን ከማን ጋር ይሰለፋል? ለምንድን ነው የአማራዎች እንደዚህ ኮንፊውዝድ የሆኑበትን ነገር የሚለውን ክላሪቲ ያስፈልገዋል። እወቅ እንጂ ዝም አሁን በጣም በሳል ፖለቲከኞች እኮ ፓርቲሲፔት አያደርጉ፣ ራሳቸውን አግለው ያለውን ሁኔታ እየተከታተሉ ነው። ምክንያቱም ከወያኔም ጋር መወገን አይችሉም። ኦፒዲዮ ደግሞ እዛ የሚያቦካው ነገር አለ። ወያኔን የማቆንጀት ስራ ይሰራል። ኦኬ፣ ሁለቱም አማራውን የማወናበድና ያለውን ፖቴንሻል አቅም ያውቁታል። ያንን ስራ ነው እየሰሩ ያሉ። ስለዚህ ፖለቲካውን በደንብ መረዳት ያስፈልጋል ማለት ነው። ጨርሻለሁ። ቴንኪው። በትክክል አመሰግናለሁ። አሁን በዚህ ተስማምተናል። እውነት ነው። እሺ፣ ኩሽን መቀጠል። ሰላም ብያለሁ። ኦኬ፣ ሰላም፣ እንዴት ናችሁ? በጣም እናመሰግናለን ወንድማችን፣ እንደዚህ በተማረ ባነበበ አንደበት የአማራውን ታሪክ የሚናገሩ ወንድሞቻችን። አሁን እኛ እኮ ፋኖ ራሱ በዚህ 3 ዓመት ትግል እንግዲህ አይታችኋል። በጣም ትልልቅ አመራሮች ግን ሳይወድቅ ትልልቅ አመራሮች ከነ ከፍ ያለው ደሴ እነ ሜጀር ጀነራል ውቫንተ ጀምሮ በሸዋ በጎንደር በጣም ትልልቅ አመራሮች ተሰውተዋል። እነዚህን ያጠፋብን ጽምዶ ነው። እነዚህ አመራሮች የተመቱት ያጠፋብን ወረዲ ጽምዶ ነው። መከላከያ እኮ ማርከ ነው ተሰልፎ በኦሮምኛ ሁሉ ፋኖን እያመሰገነ አስጨፍረ ነው አይተናል። መከላከያ ለኛ አቅም እንደሌለው ለፋኖ አቅም እንደሌለው ኦሬዲ ታይቷል። ስለዚህ ለኛ ትልቁ አጥፊያችን ጠላታችን ጽምዶ ነው። እነዚህ አመራሮች የተመቱብን ውስጥ ሰርገው ገብተው በጽምዶ ነው እንጂ መከላከያ ሲመታብን ሲሰዋ ትልልቅ ጀነራሎችን አላየንም፣ የፋኖ አዋጊዎችን አላየንም። ስለዚህ የፋኖን አዋጊዎች ያስመታብን ጽምዶ ነው፣ ያጠፋብን ጽምዶ ነው። ጽምዶ ለአማራ ፈጽሞ የማይሆን አደረጃጀት ነው። ትልልቅ ሰርገው ገብተው ለአማራ ተቆርቋሪ ንጹህ አማራዎችን ለማጥፋት የተደራጀ ኃይል እንጂ ፋኖን ወደ 4 ኪሎ ይዞ የሚያሻግር ወይንም ደግሞ የአማራን የምንገፈውን የምንገደለው ሊያመልን የሚችል አይነት ድርጅት አደረጃጀት አይደለም። ስለዚህኛ ቀድመን የምንታገለው የምናጠፈውም ጽምዶን ነው። ብልጽግናማ ኦሬዲ ማርከን አሳይተናል፣ በትነነዋል፣ ተሽመድምዶ አይተናል። ብዙ ጀነራሎችን እየተሰዋ ያያየን ነው። ጽምዶን ነው መምታት ያቃተን። ሰርጎ ገብቶ ሸዋ ጎንደር እየገቡ የፋኖ የፖለቲካ ኤሊቶች ሁሉ በትግረኛ ተጋዳ ላይ ያሉ እየጨፈሩ ያያየን ነው። ስለዚህ መምታት ያለብን እነዚህ ነው እንጂ መከላከያ ከጀነራል ጀምሮ እኮ እየተሰዋ እየተገደለ ያያየን ነው በፋኖ ተዋጊ ኃይሎች። ስለዚህ እስካሁን በዚህ ባለፈው 3 ዓመት የተሰዉ ትልልቅ የአማራ ፋኖ አመራሮች በመከላከያ አንድ አመራር ተገድሎ አላየንም። አይደለም አመራር የፋኖ ተዋጊ መከላከያ ማርኮ ፖስቶ አያውቅም። በዚህ 3 ዓመት ትልልቅ የፋኖ አመራሮችን የመቱብን የገደሉብን ጽምዶዎች ናቸው። ከሰሜን የሚመጡት ምንጊዜም ከሰሜን የሚመጣ ኃይል አማራን ለማጥፋት አማራን ለመጨፍጨፍ ወንድም 3 ዓመት ተተኮሰብን። ማን አለቀሰልን? አሁን ግን የአማራ ኤሊት ነን የሚሉ የፋኖ ኤሊት ነን የሚሉ ግን ይኸው ወጥተው እየለፈለፉ ነው። አማራ ላይ ግን ጎጃም ላይ ሁሉ 4-5 ታንክ ቆሞ ሲተኮስ አልለፈለፉም፣ አላለቀሱም። እንዳንድ ከዝናቡ ጋር ውጊያ ነው ያዩት እንጂ አማራ ገበሬ ላይ እንደሚጣሉ ነው አልጮሁም ነበር። አሁን ግን ትናንት በተተኮሰች ከባድ መሳሪያ የፋኖ አመራር ነን የሚሉ ሰዎች እየተንጫጩ አይተናል። ስለዚህ አብይ አማራ ክልል ላይ እስካልጣለብን ድረስ አማራ ክልልን እስካልመታብን ድረስ ውጊያውን ወደኛ ዞን እስካላመጣብን ድረስ ይተኩስ ይምታልን ነው። እኛ እንደግፋለን። ተሻግሮ ወዶ መምታት ይችላል፣ ያጥፋልን። ምን ጊዜም እነዚህ ሰዎች አገርን ሊያፈርሱ ነው። ኢቭን ይሄ ጽምዶ አሸንፎ ቢመጣ 4 ኪሎ ላይ እንደገና ውጊያ ነው የሚጀምር። እንደ ሱዳን ነው የምትፈርስ። የፈጥኖ ኃይሉና የመከላከያ ኃይሉ እንግዲህ አይተናል። በዚህ 2-3 ዓመት እነሱም 3-4ኛ ዓመታቸው ነው እንዴት አድርገው ሱዳን እንዳፈራረሷት። ስለዚህ ወደ መፍረስ ነው የምንገባ። ክልላችን ላይ እስካልተተኮሰብን እስካልተመታብን ድረስ እኛ እንደግፋለን። አመሰግናለሁ። ሞገድ ቀጥል። እሺ አመሰግናለሁ። እኔ ነገሮችን በ3 ከፍለን ማየት አለብን አስባለሁ። ይሄ ምንድነው?
በዚህ 8 ዓመት ውስጥ ኢትዮጵያ ውስጥ በደረሰው የፖለቲካ ክራይሲስ ዋጋ ያልከፈለ ህዝብ የለም። በከለር ወይንም በብሔር ወይንም በሃይማኖት አንዴ ብራዘርስ ሚውት አድርገው ሐሳቤ እንዳታስፈትነኝ እና በዛ የሚከፈል አይደለም። ነገር ግን በሶስት ከፍለን እንየው ስልሽ በደርግ ጊዜ የነበረውን የ17 ዓመት በወያኔ ጊዜ የነበረውን የ27 ዓመት አሁን ደግሞ ያለውን የ8 ዓመት ሰቆቃና ግፍ ስንለካው በዚህ 8 ዓመት ውስጥ የደረሰብን ሰቆቃ ከነ ብሔራዊ ውርደታችን ከሌሎቹ ጋር የሚወዳደር አይደለም። በጣም በዚህ 8 ዓመት ውስጥ ህዝባችን እየከፈለ ያለው ዋጋ በራሱ በስርዓቱ ራሱ ዋጋ እየከፈለን ያለ ነው። ነገር እንደ አማራ ስናስበው የአማራን ወዳጅና ጠላት ከፍሎ የሚመድብልን ማንም አይደለም። የተጋት ነው ጽዋ ነው ያንን የሚመድብልን። በዚህ 8 ዓመት ውስጥ በተፈጠረው ችግር ውስጥ የተለያየ አይነት አሰላለፎች በእኛ ላይ ተነሷሉ። ለምሳሌ በኦሮሞና ትግሬ ወይንም ኦነግና ህወሓት አንድ ሆነው አጥተውናል። እንደገና ደግሞ ከበኋላ ተናጠል ደግሞ ስራ ጥሩ የገባበት ጦርነት አለ። ከዛ መልስ ደግሞ በማፍክስም ወደ አማራ ጦርነት ተስቦ የገባውን ጦርነት ሁላችንም የምናውቀው ነው። ከማንም የሚደበቅ አይደለም። ግን አሁን እንደ ጽምዶ ስንመጣ ጽምዶ እኮ በተለያየ ፈርጅ አለው። ለምሳሌ ይሄ ስርዓት አሁን ኢትዮጵያን አስተዳድራለሁ የሚለው ስርዓት ጥምረት አለው። ጥምረቱ ከየት ነው? አልፎ ከሀገር ወጥቶ እስከ ዩናይትድ አረብ ድረስ ከነ መሐመድ ቢን ዛይድ ጋር ድረስ ይጣመዳል። እስከ ሱዳን ከነ ዳጋሎ ጋር ጭምር ይጣመዳል። ይሄንን ስናስብ አሁን ላይ የተፈጠረውን ጽምዶ ደግሞ ስናስበው ምንድነው አሁን የተፈጠረው ጽምዶ ችግሩ ምንድነው? አንቺ ላትቀበለው ይችላልሽ፣ እኔ ልቀበለው ይችላል። ግን አነት ችግሩ በምን አይነት መልክ ሊፈታ ይችላል? እንደ ኢትዮጵያ ይላችሁ በጋራው ተረጋጋስኪ። እሺ ወንድማችን አማራ ነው? አሁን አማራ ነኝ እና አማራውን አሁን የትግሬና አማራ አንድ ላይ መስራት አለበት ብለህ ታስባለህ? ነው እያልክ ነው ያለው? ኔቨር እኔ ጽምዶ ችግር የለብኝም። እኛ ራሳችንን እንችላለን እንደ አማራ። አሁን ያለንበት የኃይል ሚዛን የማንንም ጥምረት አያስፈልገንም ብዬ አምናለሁ። ነገር ግን ያስፈልጋል ከተባለ ደግሞ መሬት ላይ ያሉት ናቸው የሚወስኑት። እኛ ከፊትም እየተተኮሰብን ከኋላም እንዲተኮስብን አናደርግም። ይሄ የራሳችን ስትራቴጂክ ነው መሆን ያለበት። ገባሽ? እኛም ያገባናና እኛ መሬታችን ላይ ነው የሚተኮሰው እና ትንሽ ቆሎይዘት ታሻሩ ተጠጋሚ ባልጨዋታ ላይ እንደ አማርኛ ብይ በዛ ደረጃ ስናየው እኛ ያገባን ማለትም አትችልም። የሁሉም ትግል ነው ይሄ ትግል። የኔ ቤተሰቦች አሉ መሬቴ ላይ ነው ጦርነት የሚደረገው እና ስለዚህ የሁሉም ትግል ነው። ያገባሻል። እሺ በዚህ 8 ዓመት ውስጥ በብልጽግና የተፈጸመውን ግፍ ጉድጓድ እስላምና ክርስቲያን የተቀበረበት ቀበቶን አስፈትተን እናጠፋለን። ዜማዬ በነገራችን ላይ አንዳንዴ ህዋት ብቻ አይደለም እኮ እነዚህ ሲቀበሩ ባንዲ ላይ ያፋብን አመራሮችም አሉበት እኮ አይደለም። እኔ ያለሽ ለምን መሰለሽ እኔ አሁን ትላንትና ማታም ስትወያዩ ሰማ ነበር። አዳምጠኝማ ሞገደኛው ትላንትና ስትወያዩ ሰማ ነበር። ሞጣም ነበር ሞጣም ነበረ። ትላንትና ስትወያዩ ሰምቻለሁ። ተራን ያዝ። ቆይ ሞጣ ገብቶ እኛ የብልጽግና ደጋፊ ነን ሁሉ እስከማለት የደረሰበት ሁኔታ አለ። ያን ደግሞ መነሻውን ልንገርሽ። በቀደም ትላንትና አብይ አህመድ ወጥቶ ከተናገረው ነገር ውጪ በቀደም ዕለት ታዬ ቦጋለ ወጣና ታዬ ቦጋለ ሞጣን በጣም ማሲንቆ ሁሉ ነው የመታለት። አደናነቀው ምናምን እንደተቀባበላና የፖለቲካ አካሄድ አለው። መብቱ ነው ይዞልን እንዲወጣ ጦርነቱ የአብይ ደጋፊ የሆነ ጥሩ ነው። ትክክለኛው ፋኖ ግን እንዳማራ ቆሞ እንትና ማለት ይችላል። እሱ እንስማማለን እንጂ አብይም ገዳይ እኮ ነው። ገሎናል እኮ
ጦርነት ባለፈው እኮ ሞታችንን ማስቆም ይችል ነበር፣ ያ ሁሉ አማራ በግፍ ሲቀበር ማለት ነው። ግን አላደረገውም። አማራ እኮ ነው ሙቶ ስልጣን የሰጠው። አንቺ አሁን ግን ከዋና ከተማችን እንዳንገባ አንቺ በምትዩ ሁለቱንም እኛ ጠላት ናቸው። እሺ አሁን ይህን ጦርነት አብይ አህመድና ብአዴን ከህወሓት ጋር ሲለኩሱት አንተ ጋር ውስጥ የመክተት ጦርነት እንደሆነ እንኳን መረዳት አትችልም። በጣም የሚያሳዝነው ማለት ነው። ባይዘወይ የፋኖን ኃይልን ከህዝብ ለመነጠል ፕላን ተደርጎ እየተሰራ ያለ ውጊያ እንደሆነ እንኳን አይገባው። አሁን የፋኖ ኃይሎች የሚፈተኑበት እውነት ለህዝብ ነው የሚታገሉ ወይስ ለግል ዓላማቸው ነው የሚለው በገሃድ የሚታይበት ጦርነት ነው። እና የአማራ ህዝብ እንዴ ብአዴንና እኮ ብልጽግና እኮ ጦርነቱን አማራ ክልል ስበውልህ እንደ 2013 እና 14 ያመጡልህና ካንተ ጋር አጋፍጠው ነው የሚሄዱት። ጦርነቱ አማራ ክልል ላይ ነው የሚሆነው፣ የቀጠናው ጦርነት። የዛን ሰዓት ምን ልትሆን ነው? ህወሓትን ልትዋጋ ነው ወይስ ብልጽግና ልትዋጋ ነው? የዲፕሎማሲ እንኳን ህብረት የፈጠርከው አካልን እንኳን የማይታመን ጸረ አማራ የሆነ ኃይል መሆኑን ስለምናውቅ ነው መጀመሪያም ከህወሓት ጋር ያንሳት ፍጠሩ፣ እንደ አማራ ቁሙና አማራን አደራጅታችሁ ሁለቱንም የመተፋልማችሁ አሸናፊ ሆናችሁ ውጡ ብለን ደጋግመን የነገርናችሁ። አንደኛ ሲደግፋችሁ በረው ከግማሽ በላይ እንዲቀንስባችሁ ራሳችሁ ሄዳችሁ ባደረጋችሁት አሊያንስ ቅርቃር ውስጥ ገባችሁ። ወያኔ እናንተን ከህዝብ ከነጠላችሁ በኋላ ዛሬ ጦርነት በደንበር ከፍቶላችኋል። ያ ጦርነት ተስቦ የት ነው የሚመጣው? አማራ ክልል። የዛን ሰዓት እናንተ ለአማራ ህዝብ የምትታገሉ ከሆነ ህወሓትን ልትጋፈጡ ነው ወይስ ብልጽግና ልትጋፈጡ ነው? ባይዘው ፖለቲካ እንኳን አውቃችሁ እንኳን ለድርጅታችሁ መጣችሁ ብትከራከሩ የተሻለ ነው። አንዳንዴ ፖለቲካ ወቁ ሲመጀመር እናንተን ከህዝብ የመነጠልና ብቻችሁን ለይቶ ከህዝቡ ለይቶ ለመብላት ብአዴን ተመልሶ አማራ ክልል ላይ ለማንሰራራት ፕላን ይዞ እየተንቀሳቀሰ መሆኑ እንኳን አትረዱ። ባይዘው ከብአዴን ጋር ራሱ ይሄን ሁሉ ዓመት ዝም ብላችሁ ነው እንዴት ነው የኖራችሁት? ከኢህአዴግ እንኳን አብራችሁ ካድሪ ሆናችሁ ስትሰሩ የነበራችሁ ኤሊቶች ይሄን እንኳን መማር እንኳን ያቀታችኋል እንዴ? የፖለቲካ ኢንተለጀንስ ነን ስትሉ አልነበረም? ስታደነቁሩን አልነበረም? የቀጠናውን ጦርነት በእኛ ፕላን ነው የሚንቀሳቀሰው እያላችሁ እየወጣችሁ ስትቀደዱ አልነበረም? የቀራችሁን 50% የህዝብ ድጋፍ በሙሉ አሳጥተው የሰፈር ሽፍታ ሊያደርጓችሁ ፕላን ይዘው እየተንቀሳቀሱ መሆናቸውን እንኳን የማትረዱ ቀሽም ፖለቲከኞች በጣም ነው የምታሳዝኑ። ከእናንተ ጭፍን ደጋፊዎች እኛ የምንነግራችሁ ፖለቲካ ይጠቅማችሁ ነበር። ወያኔም ቀሽም ነው እንኳን አሊያንስ የፈጠርከው ኃይል እንኳን ቀሽም ስለሆነ ከራሱ ሜዳ ላይ እንዳይሆን ጦርነቱ አምጥቶ የሚከተው አማራ ክልል ሂድና አሁን አለማጣን ቆቦ እኮ ገብተዋል። ደሴና ኮምቦልቻ ሊገቡ እኮ ስምሪት ተሰጧቸው እየመጡ የ2013ቱን አይነት እንቅስቃሴ እየተደረገ አብይ አህመድ ፋራ መሰለህ እንዴ? በጣም ነው የሚበልጣችሁ በፖለቲካ ማለት ነው። ቀሽሞች ናችሁ እናንተ። መጀመሪያው ከክልሉ ጦርነቱን አውጣታችሁት ቢሆን ኑሮ በጠላት ሜዳ ላይ አድርጋችሁት ቢሆን ኑሮ በአዋሳኝ ድንበሮች ላይ አድርጋችሁት ቢሆን ኑሮ አሸናፊ ሆናችሁ እስካሁን 4 ኪሎን ተቆጣጥራችሁ ነበር። ገና ባልያዛችሁት ኢጎ ስልጣን ዝም ብላችሁ ስትራኮቱ ከርማችሁ መጨረሻ ተከታዮቹ አስወገደ በኋላ እንደገና ስልጣኑን የያዛችሁ በመሰላችሁ ታይም ደግሞ የማይሆን ስምምነት ውስጥና አሊያንስ ውስጥ ገብታችሁ እንደገና ቅርቃር ውስጥ ገባችሁ። እመነኝ ነው የምልህ፣ አንተን ቅርቃር የሚከት ጦርነት ነው እየመጣልህ ያለ። እንዴ ለአማራ ዋጋለሁ አማራ ነፃ አወጣለሁ ብለህ አንተ አሊያንስ የፈጠርካቸው ኃይሎች ጦርነቱን አምጥተው ካንተ ሜዳ ላይ ሲያደርጉብህ የአማራ ህዝብ ካንተ ጋር የሚሰለፍ መሰለህ? ጀዝባ
መጀመሪያ የራስህን ህዝብ ነው መያዝ ያለብህ። ባይዘ ወይ አሁን ምንኛው ልንነግራችሁ ምንችለው ለእናንተ የሚጠቅመው ፖለቲካ ይሰማል እንዴ? ታብታብ አድርጉስ። ይሰማል። ቀጥል። አሁን የአፋብህን ወታደሮች ወይም አባላቶች ወይም ደጋፊዎች ለእናንተ የሚጠቅም ፖለቲካ ልንገራችሁ። ብልጥ ከሆናችሁ ጦርነቱ ወደ አማራ ክልል እንዳይመጣ አሊያንስ ከፈጠራቻቸው ጋር አካላቶች ከቻችሁ ተነግራችሁ ጦርነቱን ከፈለጉ በአፋር ከፈለጉ በሌላ ሳይዝ እንዲያደርጉ ንግሯቸው። ያ ካልሆነ ጦርነቱ አማራ ክልል ከመጣ አሸናፊ የሚሆነው ብአዴን ነው። አስረግጬ ነው እኔ የምነግርህ። እናንተ ትከስማላችሁ መሀል ላይ ማለት ነው። በህዝብ ትጠላላችሁ። ራሱ ህዝቡ ተነስቶ ሻቢያንም ወያኔንም ይታገላል ከብልጽግና ጎን ተሰልፎ። ከዛ እናንተ የህዝብ ተቀባይነት አጣችሁ። የሻቢያና የወያኔ ዳይፐር እየተባላችሁ የራስህ አማራው ህዝብ እንዲታገልህ አድርገው ፕላን እየሰሩልን ነው ብአዴንና ብልጽግና ተናቦ ማለት ነው። በጣም ያሳፍር ማለት ነው። ይሄ እንዳይመጣ ነበር ድሮ ጀምረ ስንነግራችሁ የነበር። አሁን ብልጥ ከሆናችሁ እነሱ ሲዋጉ የተወሰነ ኃይላችሁን ከህዝባችሁ ደጀን ቆማችሁ ይሄ ኃይል ሰብሮ እንዳይመጣ ከቻላችሁ በዲፕሎማሲ ጦርነቱ ወደኛ ክልል እንዳያመጡት ሞክሩ። ራሳችሁን ማትረፍ የምትችሉት በዛ መንገድ ነው። ካለ ጦርነት ሻቢያና ወያኔ ሲጀመሩ ጸረ አማራ ስለሆኑ ያመጡታል። እያመጡትም እንደሆነ ነው እየተነገረ ያለው። ምክንያቱም ሰፊ የአማራ ቀጠናዎችን ገብተው እግር ውጊያ እያደረጉ ነው ያሉት። እናንተን አክሳሪ የሆነ ፖለቲካ ውስጥ ቅርቃር ውስጥ ከተቷችሁ ከጠላት ጋር አማራን ጄኖሳይድ ከፈጸመ ጋር ሂደህ አሊያንስ ፈጥረህ እነዛ አሊያንስ የፈጠርክላቸው ተላላኪ የሆንክላቸው አካላቶች ለአንተ የገመድ ሲባጎ ከተቱልህ። በጣም ከቻላችሁ ጦርነት ወደ አማራ ክልል እንዳይመጣ ወደ ሌላ አቅጣጫ እንዲሄድ አድርጉ። ካልቻላችሁ ደግሞ ከዋህት ጋር ያላችሁን አሊያንስ ቶሎ ቀዳችሁ የተወሰነ ኃይል በራሳችሁ ቅስንቅና በራሳችሁ እንቅስቃሴ የዋህትና የሻቢያን ኃይል ወደ አማራ ክልል ጦርነቱን ሳያስፋፉ እዛው መክታችሁ የተወሰናችሁ ደግሞ በኦሮሚያ ክልል ሰንጥቃችሁ ገብታችሁ ውጊያውን በሁለቱ ሳይዝ አድርጉ። ይሄ ብቻ ነው ለስልጣንና ለውጤት ሊያመጣችሁ የሚችለው። ከዛ ውጭ ግን መሀል ላይ እናንተ ነው የምትበሉት። ከህዝብ ተገላችሁ ነገ በኋላ አባላቶቻችሁ ህዝብ ቢስ ሲላችሁ እና ህዝብ ሲያሳዳችሁ አጣብቂኝ ውስጥ የምትገቡት እናንተ ናችሁ። እኛን ነበር ስትሳደቡ እንትን ስትሉ ምናምን ብዙ ነገር ስታደርጉ። ዞሮ የቀጠናው ጦርነት ተነስቷል። የሱዳን ኃይሎችም ተቀላቅለውበታል። የኤርትራ ኃይሎችም ተቀላቅለውበታል። የሻቢያም ኃይሎች የብልጽግናም እንትን ተስፋፍቷል ጦርነቱ። ቀጠናውን ጦርነት ወደ አማራ ክልል ለማምጣት እየተጋጋጡ ነው ያሉ የሱዳን ወታደሮች ከአርሚ ሰባ ጋር ሆነው ከፍተኛ የሆነ በጎንደር አቅጣጫ በደንበር አካባቢ ከፍተኛ ውጊያ ከፍቷል። በቤኒሻንጉል ክልልም ከፍተኛ ውጊያ ከፍተው ነው ያሉት። በሽሬ በሽራሮ አካባቢ ከፍተኛ ውጊያ እየተደረገ ነው። በአላማጣ ኃይሎች ደግሞ ወደ ደሴ፣ ኮምቦልቻ፣ ወደ መሃል ወሎ እንዲገቡ የትግራይ ጄኔራሎች መመሪያ ሰጥተዋል። እንግዲህ እናንተ ጄንስ የሆነውን የፖለቲካ ሊቅ የሆነውን ዘመነ ካሴ እንዴት ሲያድናችሁ እንደምናይ እናያለን ማለት ነው። አሳፋሪዎች። ይሄ ጦርነት ግን እናንተን የማጥፋት የአማራን ትግል ህልውና ትግሉን የማክሰም ስትራቴጂ እንደሆነ እንኳን ሳትረዱ በዚህ ልክ ታጋይ ነን ብላችሁ የፖለቲካ ጠበብቶች ነን ብላችሁ ስታወሩና ስትናገሩ በጣም ታሳዝናላችሁ። አሁን ህዝቡ ዳግመኛ የወያኔና የሻቢያ ኃይሎች አማራ ክልል ገብተው ወንጀል ሲፈጽሙ ህዝቡ አብሮት የሚታገልለትና የሚከላከልለት ኃይል ነው የሚፈልገው።
ብአዴን ካንተ ጋር ጫካ ለጫካ ሲዞርና ሲዋጋ መኖር ሰልችቶታል። ስለዚህ ፕላን የያዘው ምንድነው? ከወያኔ ጋር ተዋግቶ አንተን ቀርቃር ውስጥ መክተትና የህዝብ ድጋፍ አግኝቶ አንተን ድራሽን ማጥፋት ነው በህዝብ የፈለገው። አያፋብህን የፖለቲካ ቀሽሞች መሆናችሁ እስካሁን እንኳን አልተረዳችሁም። ይሄ ጦርነት የናንተን የህዝብ ድጋፍን ከናንተ የመለየት ስትራቴጂ እንደሆነ እንኳን አለመረዳታችሁ በጣም የሚያሳፍር ነው። አሁን እናንተ ደግሞ መጣችሁ ያለ ፖለቲካው ምናምን ስትሆነ በጣም ያሳዝን። ወያኔ አሁን ተመልሳ እንደ 2013 14 አማራ ክልል ላይ ጦርነቱ የምታደርግ ከሆነ የአፋብህን ስብስቦች የፋኖ ስብስቦች ራሳችሁን አግላችሁ ተቀመጣችሁ ነገ በህዝብ ደግሞ ተጣይ ሆናችሁ ባዎቻና ልጽግና መጫወቻ ነው የምትሆኑት። እውነታው ይሄ ስለሆነ ማለት ነው። እንግዲህ እናንተ ዘመነ ጀግና እናየዋለን። አጣብቂኝ ውስጥ የሚከት ፖለቲካ መጥቶለታል። ህዝቡ የህዝብ ድጋፍን የሚያጣበት ወታደራዊ እንቅስቃሴ እየተደረገ ነው። ጦርነቱ ቶሎ ብሎ አማራ ክልል ውስጥ ሳይገባ አቅጣጫው እንዲቀየር ካደረጋችሁ ኢዳዝ ጂነስ እንላችኋለን። ፖለቲካ ትችላላችሁ ብለን የተወሰነ እንትን ልሰጣችኋለን። ግን ያንተ ፖለቲካ የቀሽም ፖለቲካ ስለሆነ ራሳችሁን ይዛችሁ ጠፋችሁ። ሆኖ ይሄ ነው። አብይ አህመድ ኢዳዝንት ብአዴን ጦርነቱ ባድርገው ወደ አማራ ክልል ያስገቡትና ከዛ ከአማራ ህዝብ ጋር ያጋፍጡትና ከዛ በኋላ ምንድነው የአማራ ዳኝ መስለው ነው የሚመጡ ብአዴን እና ብልጽግና። አላማቸውም ይሄ ነበር። እዛ ብልጽግናና ብአዴን በአንድ ድንጋይ ሁለት ወፍ ነው የሚሆንላቸው። አንደኛ ፋኖ በማህበረሰቡ ይጠላል፣ የስልጣን ይጎንጂ ማህበረሰብን የማዳን ፕሮግራም እንደሌላቸው ለህዝብ የማይታገሉ አካላቶች እንደሆኑ በግልጽ ማህበረሰቡ ከባዴን ጎን ይሰለፋል። እናንተ ደግሞ ቀርቀር ትላላችሁ ማለት ነው። የህዝብ ድጋፋችሁ አላችሁ። የህዝብ ድጋፍ ያጣ ድርጅትና አደረጃጀት ደግሞ ምንም ክፍ እንደማይል ውጤት እንደማያመጣ የሚታው ነገር። ስለዚህ አሁን ፖለቲካችሁን አስተካክሉ። ከቻላችሁ ዋት ወደ አማራ ክልል ጦርነቱ እንዳታደርግ አቅጣጫ እንድትቀይር አድርጉ። ካልሆነ ግን ጦርነቱን አማራ ክልል ካመጣችሁ እመናኝ ነው ማለት የእናንተ መጥፊያ ገመድ ነው ያመቻችላችሁ ማለት ነው። ከብልጽግና ተሞዳሙዳ ከባዴን ጋር ከዛ በኋላ አማራ ክልል የአማራ ህዝብ አዳኝ ሆኖ የሚመጣው እነ ናቸው። የሆነ ሚኒሻና ከፍተኛ የወተና ወደ ደንበር እያስጠጉ ነው። ጠቅላይ ሚኒስትሩ ወጥቶ ሲቀደድ ያን ፕሮፓጋንዳ ሲሰራባችሁ ዳዝን ጦርነት እንደሚያነሳኛ አውቀን ነበር። ወዲያው አላማቸው እናንተን የማክሰብ ስትራቴጂ እንደሆነ እናንተን ከህዝብ ጋር የማጋጨትና ከህዝብ የመለየት ስትራቴጂ እንደሆነ እኛ ጠንቅቀን እናውቅ ነበር። ነግረናችሁ ነበር ደጋግመን ማለት ነው። ስለዚህ ህብረተሰቡ አሁን ምን እያደረገ ብአዴን በኋላ አዳኝ ሆኖ ያገኘው ተሻገር የአማራን ህዝብ አስተባብረው የሚመጣውን ኃይል ከመከቱ በኋላ ከዛ በኋላ እናንተ በማህበረሰቡ ልብ ተወጡና እንደገና ያ ማህበረሰብ ሲደግፍ የነበረው ማህበረሰብም ደግሞ አደራጅቶ ብአዴን ያጠፋል። ጫካ ለጫካ እየገባ ይለቅመሃል ማለት ነው። ለራስህ ሳትሆን ለህዝብህም ሳትሆን ከዛ የብአዴን መጫወቻና የብልጽግና መጫወቻ ሆነ። በዚህ እንኳን ወርዳችሁ አሁንም ደግሞ ሳታፉ መጣችሁ እንደ አማራ ቁማችሁ ቢሆን ጦርነቱን ከፍልሉ አውጥታችሁ ጊዜ ትንሽ ድምጽ ርቋል። ስለዚህ ያላችሁ አማራጭ ሁለት ነው። አንደኛው አማራጭ የፈጠራችኋቸው አካላቶች ጦርነት አማራ ክልል እንዳያደርግ አይ ያናደርግም ካሏችሁ እነሱንም የተወሰነ ግማሽ ኃይላችሁን እነሱን እንዲፋለም አድርጋችሁ አማራ ክልል ላይ ጦር እንዳይታችሁ ላይ እንዲወርጋችሁ ኃይል ክልል ጠቅልላችሁ ኦሮሚያታችሁ ገብታችሁ የኦሮሚያን ክልልን ማውና ማዳረስ ከዛ ልክ አንዱ መረጠ። አሁን ግን በምትጫወቱት የፖለቲካ ስትራቴጂ በራሳችሁ ሜዳ ላይ ግን የህዝብ ድጋፍን አጣችሁ ጨረቃ ላይ ነው። ድምጽ ሄዷል።
የቀጣው ጦርነት ወደ አማራ ክልል እየመጣ ነው፣ እየገፋ ነው። ሱዳንም ተቀላቅለባታለች፣ ኤርትራም ተቀላቅለዋለች። ወያኔ በሰፊው ጦርነት ከፍቷል። ብልጽግናም የባዕዴን ኃይሎችም ደግሞ የራሳቸውን ኃይል አስጠግተው ውጊያ ከፍተው ነው ይቀጥላል። ከሱዳን ጋርም የሱዳን ኃይሎችም የኤርትራም የዋህት ኃይሎች ጋር ጦርነት ተነስቷል ከፌዴራሉ መንግስት ጋር በዚህ በጎንደር እና በሱዳን ድንበር እስከ ቤሻንጉል አቅጣጫ ድረስ ከፍተኛ የሆነ የድሮን ድብደባዎች፣ የከባድ መሳሪያ ድብደባዎች እያስተናገደ ነው። በዚህ በሽሬና በሽራሮ በኩል ከፍተኛ ጦርነት አለ። በአላማጣ በኩል ከፍተኛ ጦርነት አለ። ያለው ጦርነት ኤርትራንም ሱዳንንም የጋበዘ ጦርነት እንደሆነ የፌዴራሉ መንግስትም የክልል ኃይሎችን ሁላ ሰብስቦ እነ ሶማሊያን ቀጠናው ላይ ጂኦፖለቲካ ፍላጎት ያላቸውንም ኃይሎች ሰብስቦ ውጊያውን የቀጠና ጦርነቱን አማራ ክልል ላይ ለማድረግ ደጋግመን የተናገርነው ነገር ነው። ለማድረግ ፕላን ይዘው እየተንቀሳቀሱ ነው። የብልጽግናውና የባዕዴኑ ኃይል የፋኖን ኃይል አጣብቂኝ ውስጥ ለመክተትና ጦርነቱን ስቦ ወደ አማራ ክልል አምጥተው ከአማራ ህዝብ ጋር በማጋፈጥ የፋኖን ኃይሎችን ቅርቃር ውስጥ ለመክተት ፕላን ተይዞ እየተንቀሳቀሰ እንደሆነ ነው እያየነ ያለ ነው። የአፋብህን ኃይሎች ወይ ህዝባቸው የሚመርጡበት ወይም ከህወሓት ጋር የሚሰለፉበት መንገድ እየተፈጠረባቸው እንደሆነ ነው እያሳየ ያለው። ምንጩ ወደዛ እየወሰደ ነው። ስለዛ ብልጽግናዎችና ብአዴኖች የራሳቸውን ኃይል በአዋሳኝ ድንበሮች በጣም በከፍተኛ ሁኔታ በመካናይዝድ ጦር እያስጠጉ ነው ያሉት። በአፋርም በኩል በራያም በኩል በወልቃይትም በኩል ከፍተኛ ውጊያ እየተደረገ ነው ያለው። ስለዛ ፋኖ በጣም አጣብቂኝ የሆነ የህዝብን ድጋፍን ለማሳጣት ብልጽግናዎች እና ብአዴኖች ስትራቴጂ ነድፈው እንቅስቃሴ እያደረጉ ነው። የህወሓትም ኃይሎች፣ የሻዕቢያም ኃይሎች፣ የሱዳንም ኃይሎች ደግሞ ጦርነቱን የቀጠናውን ጦርነት ደግሞ ወደ ኢትዮጵያ ለማምጣት እና ስፔሻል ደግሞ አማራ ክልል ላይ ለማድረግ እንቅስቃሴ እንደጀመሩ ነው እየተነገረ ያለው። ከፍተኛ መድፎች፣ ከፍተኛ የሚሳኤል ሩምታዎች፣ ከፍተኛ የድሮን ድብደባዎች እየተደረገ ነው ያለው። ይሄ ጦርነት የፋኖን ትግል ቅርቃር ውስጥ የሚከት ስትራቴጂ እንደሆነ ነው እየታየ ነው ያለው። ስለዛ ፋኖ የተሳሳተ አሊያንስ በማድረጉ ራሱንም ጦርነቱን ክልሉ ላይ በማራዘሙ ጦርነቱን ክልሉ ላይ ባለማውጣቱ የጦርነቱ ገመድ ወደ አንገቱ ወደሱ እየተሰበሰበበት እየመጣ እንደሆነ ነው እየታየ ያለው። በዚህ ጉዳይ በሰፊው ብታወሩ ጥሩ ነው ብዬ ስለማስብ ነው።